አይቻልም አትገባም እኮ አልገባም እሺ እኔ መግፋቱ ምን አመጣው እኮ አትገባም እያልኩ እኮ ነው ያስገደድከኝ ሌላ ነገር እንዳርግ እያስጨነቀኝ ነው ለሀገር ባለውለታ ሰው ነህ አይደል ህግ ባለበት ሀገር ተው እንጂ ማዞርሽ ምን ይስራሽ ነው እዚህ ቤት ውስጥ ምን ማለት ነው አውቅሻለሁ በፎቶ መሄድ ካልፈለግሽ እውነቱን ንገሪኝ ምንድነው የምነግርህ እጅሽ አለበት በባልሽ ሞት ውስጥ ወይስ የለም እንዴ ምንድነው እኔ እንዴት ነው ባሌን የምገድለው ስጠይቅ ብቻ መልስ ሳልጠይቅሽ በራሴ ቤት መጣሁ እንደዚህ ማነህ አንተ ምን እያስፈራራኸኝ ነው እንድፈራህ ነው አትፈራህም እኔን አናግረኝ አንተ እኔ አውቃለሁ ከዚህ በፊት ኧረ እባክሽ ተናገር ምን ይዘጋሃል ትክክለኛ ጥያቄና ትክክለኛ ምላሽ እንድትሰጠኝ የሚያስፈልገው ጥያቄ ነው ምን ናት እሷ ምክንያቱም አንድ ነገር ሳታረገው እቺ ልጅ ሳታታላት እዚህ ቤት መጣ ልትኖር አትችልም ምንድነው የምነግርህ ምንድነው ነግሮኛል ሁሉንም ነገር ምንድነው የነገረ ምንድነው የነገረ መተት መድኃኒት ሲያመጣ እንደነበር አንቺ ደግሞ አብረሽ ትሰጪው እንደነበር እኔ በሚበላው ምግብ ትሰጪው እንደነበር ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር አንድ ቤት ውስጥ እገኛለሁ ማለት ነው ዛሬ እዚህ የተገኘሁበት ምክንያት ምንድነው አንድ ነገርን ለማጣራትና ልባት ለመስጠት ነው አጠገብ የምታዩት እህታችን ደግሞ ያው ጠቋሚዋ ናት ማለት ነው እንደተለመደው ጥቆማውን ያደረሰችን ጥቆማውን የሰጠችን እህታችን ናት እንግዲህ ይሄም ጉዳይ ምንድነው ለእናንተ እንደመግቢያ ለማሳወቅ ያክል ከአንድ አመት በፊት ማለት ነው አንድ ታዋቂ አትሌት የነበርኩበት ወይም ሰራበት የነበረው ቦታ ይመጣ ነበር ከዛም በኋላ ደግሞ ያው አንዳንድ ጉዳዮች ነበሩ ብዙ ነገር ነው ብቻ ያው ዋናው ነገር ከሷ የምንሰማው ቢሆንም እንግዲህ ያው ዛሬ ላይ አሁን ወዳለችበት ሁኔታ ብትመለስም ብቻ አጠገብ የምታዩት እህታችን ጠንቋይ ቤት ተቀጥራ ትሰራ የነበረች ሰው ናት ወይም ደግሞ አዋቂ ቤት የሚባለው በተለምዶ ማለት ነው እዛ ትሰራ የነበረች እህታችን ናት ዛሬ ግን ያንን ስራ መስራት አልፈልግም በቃኝ ብላ አንድ ትልቅ ሚስጥር ለማጋለጥ እዚህ መጣለች ማለት ነው ያም ነገር ምንድነው እንግዲህ አንድ አትሌት ቤታችን መጣ ነበር ያም አትሌት እንግዲህ በጓደኛው ላይ ሲያደርግ የነበረው ነገር አለ ወይም ደግሞ አትሌት እንዲሞት አድርጓል ብላ ነው እንግዲህ ተቋማውን የሰጠችን ማለት ነው እንዴት ነው መቼ ነው ይሄ ሆነው የሚለውን እያንዳንዱን ነገር ከእህታችን አንደበት ነው የምንሰማው ማለት ነው በዋነኝነት እኛም ነገሩን እውነት ነው አይደለም የሚለውን ለማጣራት ነው እዚህ የተገኘነው ማለት ነው ስለዚህ ትክክለኛውን ነገር ከእህታችን አንደበት እንሰማለን ማለት ነው እናንተ ታዲያ እንደተለመደው ይሄን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰዎች አዳርሱልን ሰብስክራይብ ማድረግ እንዳይረሳ ለቤቱ አዲስ የሆናችሁ ሰዎች በተጨማሪ ደግሞ እንግዲህ እኛ ማናገር እኛ ማግኘት የምትፈልጉ ሰዎች በስልክ ቁጥር በቴሌግራም እየመጣችሁ እኛን ሀሳብ አስተያየት መስጠት ትችላላችሁ ማለት ነው እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ ሰላም ይኔት ሰላም እንዴት ነሽ እግዚአብሔር ይመስገን አሜን ያው ቅድሚያ ስምሽን ታስተዋውቂልናለሽ ከዛ በኋላ ደግሞ ያው አሁን ስላለሽበትን ስላለፈውም ነገር ጀምረን ነው ይሄን ነገር የምናወራውና ከዛ ውጪ ስለተፈጠሩት ስላየሻቸው ስለሰማሻቸው እያንዳንዱ ነገሮች እንድትነግሪንና እውነቱን እኛም ለህዝብም ለቤተሰብም ይፋ ለማውጣት ነው እዚህ የተገኘ ነው ማለት ነውና እስኪ ከስምሽ እንጀምር ምህረት እባላለሁ እሺ ምንድነው ያው ያየሽው ነገር ብዙ ነገር ነበርና አንቺ ትሰሪበት የነበረው ቤት እዛ ጋር ተቀጥረሽ ከጥቂት ጊዜ በኋላ የሰማሻቸው ነገሮች ነው መቼም ረበሽኝ ያልሽኝና ምንድን ነበሩ እነዛ ነገሮች እኔ ረጅም ጊዜ በጣም ያልሆነ ቦታ ውስጥ ነበር የምሰራው ማለት አሁን ላይ ምንም እዛ ውስጥ የለውበት አውቃለሁ ግን በጣም ለረጅም አመት ሰራ ነበር አባቢ ማለት ቡና እንደዚህ ሰው ነው ይዞኝ ሄደው አንዳንድ ነገር አደርግ ነበር ቡና ምናምን አፈላለው የሚፈልጉትን ነገር አደርጋለሁ ከዳሚ ማለት ነው ያ ለዛ ነበር የምሰራውና በትርፍ ጊዜም ያው እሳቸው የሆነ ነገር ፈቅደዋል አንቺ ጋር የሆነ ነገር ምናምን እያሉ እንደዚህ መተኛት እንደዚህ እንደንትንም አለ እና እኔ አላውቅም እንደ ትልቅ እንትን ነበር ማያቸው እሳቸው በጣም ነው ሰው እየመጣ ሲሰግድላቸው ምናምን በጣም ነበር እኔን ፈልገው ከእሳቸው ጋር ምንም ነገር ማድረግ ፈልግ ነበርና ብዙ ያልተገባ ነገር አድርጌ ነበርና ከሆነ ጊዜ በኋላ ነው ስተት እንደሆነ በቃ
ጊዜን ነገሬን ሁሉ ነገሬን እዛ ካሳለፍኩ በኋላ ስህተት እንደሆነ የተረዳሁት እና በጣም ውስጥ የሚከነከነኝ ነገር ነበር። እኛ ጋር የሚመጡ ነበሩ። የሆነ አትሌት ነበር እኛ ጋር ይመጣ ነበር። በጣም ብዙ አርቲስቶች፣ በጣም ብዙ ታዋቂ ሰዎች፣ ባለስልጣኖች ምናምን እኛ ጋር ይመጣው ነበር። መተው እንደዚህ የሚፈልጉትን ነገር አሰርተው ይሄዳሉ እና ይሄ በተደጋጋሚ ይመጣ ነበር ይሄ አትሌቱ እና በጣም ውስጤ ይመላለሳል። በቃ ሰላም ነሳኝ። ይሄ ቤተሰብ በለው በቃ ሌላ ጓደኛ አለኝ ማለት ጓደኛ ማቾች ናቸው እና አሁን ያ እየመጣ ብዙ ነገር እያደረገ ይሄዳል። የቤቱ በቃ እንትን ነው አባብዬ ጋር በጣም እንደ እንትን ነው በቃ ሊንክ አለው። የስ አዎ ልክ በጣም እንትን አላቸውና በዛ መጠን ነው የሚቀራረቡት። በጣም ሁሌም ነው እዛ የሚመጣው። ከዛ ከሆነ ጊዜ በኋላ ይሄኛው ጓደኛው እንደሞተ አንድ አትሌት ሞቷል ተብሎ ሰማሽ እና ሲባል ማን ነው እኔ የማውቀው ሰው ነው ምናምን ብዬ ውስጤ ግን ደነገጠ። ምንድን ነው ማለት ማን ነው ብዬ ውስጤ ለምን እንደሆነ አላውቅም። ከዛ ሳጣራ ስሰማ ለካ ዘመዴ ነው። በጣም መልካም ሰው ነው፣ ጥሩ ሰው ነው፣ ሰው አክባሪ ነው። የሚገርምህ ነገር በጣም ትሁት የሆነ ሰው ነው። እነሱ ደግሞ ጓደኛሞች ናቸው። ትክክል። በጣም እንደዚህ በጣም ማለት አብሮ ነው እንትን ያሉት ማለት ሁሌም አንድ ላይ ነው የምታያቸው፣ ሁሌም አንድ ላይ የምታያቸው። ግን እኛ ጋር ሲመጡ እሱ ብቻውን ነው የሚመጣው። ያኛው እንደዚህ አይነት ነገር በቃ ወደዛ ወደኛ ይመጣል። ከዛ ሳጣራ እሱ እንደሆነ ሰማሁ ነው። በጣም ደነገጥኩኝ። በጣም መልካም ሰው፣ ለሱ እንደዚህ የሚገባው ሰው አይደለም እና በጣም ነው የተሰማኝ። አንቺም ከዛ ክፉ ስራ የተላቀቅሽበት ትልቁ ምክንያት ይሄ እንደነበር ነግረሽኛል። በጣም ምክንያቱም ይሆናል ብለህ የሆነ ነገር ውስጥ ገባና ከሆነ ጊዜ በኋላ ላይ ሁሉ ነገርህን ዳሜጅ ሲያደርጉት ያለ በየጊዜው እድገት የሚባል ነገር የለም። የሚያስጠላ ነገር ውስጥ እንዳለ ነው የሚሰማ። ብዙ እኩዮች ብዙ ነገር ላይ ይደርሳሉ። እድገት የሚባል ብዙ ነገር አለና እኔ እዛ ሆኜ እሱ ጋር መተኛት፣ እሱ ጋር እንትን ማለት፣ እሱ ቡና እንትን ማለት በጣም እጅ ሁላ ተበለሻሽቶ ነበር። ብዙ ነገር በቃ በጣም የሚያሳዝንህ በጣም ብዙ ነገር ነው መስዋዕት ያደረኩትና የሆነ ህይወት በቃ ይስተካከላል፣ ህይወትሽ ብዙ ነገር ተጥሻለሁ በማለት ነው እንደዚህ ሲሆን ረጅም ጊዜ የፈጀሁት እዛና አላወቅኩም። እኔ ከሆነ ጊዜ በኋላ በቃ መንገዴ ትክክል እንዳልሆነ ተረዳሁኝ እና በዛ መንገድ ነው ከዛ የወጣሁት። እና ሳጣራ ይሄ ሰው በትክክል እኛ ጋር እየመጣ ብዙ ነገሮች እንደሚወስድ እንደዚህ ይሰጠዋል። አባብዬ መድኃኒት እንደዚህ መተት እንደዚህ እንትኖች ይሰጠዋል። ገብቶሃል? ይሰራል፣ እኛ ጋር ይሰራል እንትን ብዙ እንትን አለ። ብዙ አርቲስቶች እየመጡ ይሄ የምታያቸው ባለስልጣኖች በጣም ብዙ ትልልቅ የምታያቸው ባለሀብቶች ሁሉ እንደዚህ አይነት ቤት እንደሚመጣ ኮፍያ አድርገው እንደዚህ ብዙ ነገር ተሸፋፍነው መጥተው ውስጥ ሲገቡ እኔ በቃ በጣም የሚያስገርመኝ የምታውቂያቸው በስም በዝና በትክክል ከዛ እንዴት ብዬ በጣም በራሴ አስብ ነበርና የዚህ ልጅ ነገር ግን በጣም ውስጤ ሊወጣ አልቻለም። በቃ በጣም ስለዛ በምንድን ነው የሆነው ነገር በቃ ራሱ መሆን አለበት። የሆነማ ነገር ማግኘት አለብኝ ብዬ እንትን ስል አሁን ተሸፋፍኖ አንዴ ሁሌ እንደሚመጣው አይደለም የሚመጣው። የሆነ ጊዜ ተሸፋፍኖ ጥቁር በጥቁር አድርጎ ተሸፋፍኖ ፎጣ አድርጎ ምናምን ሲሄድ ተከተልኩት። እዛ ቤት ሲገባ ከወጣው በኋላ ራሱ ተከታትየዋለሁ። ስለዚህ ይሄ ሰው ሞተ ከተባለ በኋላ ሳጣራ ቤተሰቦቹ ምንም አይነት ነገር ገዳዩ ሊያገኙ እንዳልቻሉ ብዙ ነገር ፍንጭ ምንም ነገር እንዳላገኙ ነው የሰማሁትና እኔ የማውቀው ነገር ስለሆነ ይሄ ነገር መጣራት አለበት። ለእናንተም ልነግራችሁ የመጣው በዛ ገብቶሃል። ስለዚህ እንዴት የሰው ልጅ ይሄ ሰው እኛ ጋር እንደሚመላለስ አውቃለሁ፣ ብዙ ነገር እንደሚወስድ አውቃለሁ። ይሄ ሰው በጣም ጓደኛው ነው፣ አልታመመም አሉ፣ ምንም ነገር የሆነው ነገር የለም አሉ። ስለዛ ይሄ ነገር የሚወስደው ነገር ለማን ነበር የሚወስደው? መድኃኒቱ ገብቶሃል። ስለዚህ እንዴት ደግሞ ጥብቅ ጓደኛሞች ናቸው አለሽ። አንቺ ጓደኛሞች መሆናቸውንም ስልኩ ላይ በነበረ ፎቶ አይቼ ነው ብለሽኛል። እስኪ ስለሱ ሁኔታ እንዴት ስልኩን አንስተሽ ማየት ቻልሽ? ወይስ ደግሞ ጓደኞች ብሎ የቲሙን አሳይቶሽ ነው? ምንድን ነው? አይ ነግሮኛል። እኔ ጋር ሲመጣ ብዙ ነገሩን ይነግረኛል። ይሄ የኛ እንትን ማለት ነው። እኛ ጋር አባብዬ ጋር ሲመጣ ብዙ ያቀርቡኛል። እኔ እንደ አባብዬ ልጃቸው ነው የሚመስላቸው። አባብዬ እንደኔ እንትን ያለ ከለር ነው ያላቸው እና እንደዛ ነው የሚመስላቸው ይመስለኛል። እኔ ጋር መቶ ልጄ ስለሚለኝ ሁሉም የሚመስላቸው እንደዛ ስለሆነ ብዙ ነገራቸውን አባብዬ ጋር ወረፋ እስኪደርስ እናሳቸው ጋር እስኪገቡ ብዙ ነገር ለኔ ያወሩኛል። መንፈሱ የሚሆን ምኑ ይሁን አይታወቅም። በቃ በጣም ብዙ ነው የሚፈልፉት። ስለዛ ብዙ ሚስጥር ብዙ ነገር እኔ ጋር ነው።
ስለዚህ ይሄ ሰው ቁጥጥር ያደርጋ ሁሌ ብዙ ነገር ይነግረኛል። ጓደኛዬ እንደዚህ ነው፣ ጓደኛዬ መወደው ጓደኛዬ ይለኛል። ያኛውም ታውቃለህ በጣም ነው እኔ እንደ ቤተሰብ ነው እንትን ብለውና ብቻ ብዙ ቀረቤታ አላቸው። በትክክል ሁሉ ብዙ ቀረቤታ እንደ እንትን ናቸው። ግን ምንም ቢሆን ምን እሱ ነው ሊሆን የሚችለው የገደለው። እንግዲህ አይታወቅም። እሱን እኛ ጋም ሲመጣ ለአንቺ ብሎ የነገረሽ በቃ እንዳሸንፍ እንዲረዱኝ ብሎ ነበር ነገረኝ ያልሽኝና እንዴት ነው ማሸነፉስ ነበረ ወይ? ከእናንተ ቤት ከመጣ በኋላ መቼስ አትሌት ይሸነፋል ያሸንፋል እና ድል አገኘሁ ቢል ነበረ ወይ? ይሄ ሰው እንዴት ነበረ? አዎ የሆነ ጊዜ እንዲሁ በግ ይዞ መጣና ሶስተኛ ወጣው ምናምን ብሎ አንደኛ ነበር የሚፈልገውና ሶስተኛ ስለወጣ ራሱ ይናደዳል። የሚገርመው ነው በቃ እንዴት ተበለቅ ሌላ ዜጋ የሌላ እንትን በልጦት አንደኛ እንትን ብሎ ምንም አልመሰለው እና ኢትዮጵያ እንዴት ይበልጠኛል? እኔ በቃ በጣም ነው እዚህ ሀገሩን እንትን የሚፎካከረው የሀገሩ ሰዎች እንዳይበልጥ ሲሰማ ስለሱ ሳቅ ሲያወራም እንደዛ ነው። እና የሆነ ጊዜ ሶስተኛ ወጣና በግ እንደዚህ ለአባብዬ ብዙ ነገር ይዞ መጣ ምናምን ብዙ ነገር ለእኔ እንዲሁም ምንድን ነው የምትፈልጊው? ምን ልግዛልሽ አለኝ። አይ ምንም አያስፈልግም ብሎ አባብዬ የምትፈልገውን ነገር አድርግላት አለው። ዝም ብሎ ለጸጉር ለሆነ ነገር ብሎ እጄ ላይ ብር ሰጠኝ እና ግን ይሄ በጣም ብዙ ነገሩን ይነግረኛል ውስጡ አባብዬ የሚያደርጉት ምንም ብቻ ብዙ ነገር ምንም ነገር ሳትጠይቃቸው ይለፈልፋሉ። እንደዚህ ነው ይቀበጣጥራሉ። እኔ ግን እገረማለሁ እንደዚህ ሲያወሩ ውስጣቸው እንደዚህ ነገር ሲነግሩኝ ወረፋ እስኪደርሳቸው እስኪገቡ ለምንድን ነው እንደዚህ የሚሆነው? የአባብዬ ነው ምንድን ነው ችግሩ ብዬ ውስጤ በጣም ነው እንትን የሚለው ገመናቸውን ብዙ ሁሉ ነገርም ለእኔ ይነግሩኛል። ስለዛ ይሄ ነገር ይጣራ በቃ አሳዘነኝ። ማለት በዚህ ደረጃ እንዴት ማለት ያው ስናጣራ ይሄን ጉዳይ እንግዲህ በእነዚህ አትሌቶች ሌሎችንም አትሌቶች አጣርተን እያንዳንዱን ነገር መርምረ ነው መድረስ የምንፈልገው። እዚህ ጉዳይ ላይ ዝም ብሎ በቸለልተኝነት የምናልፈው ነገር የለም ማለት ነው። ዞሮ ዞሮ ጥሩ ጠቃሚ መረጃዎችን እየሰጠሽን ያለሽው። እስኪ ካሜራማን ጥያቄዎች ካሉ ቀጥል እስቲ እድሉን ልስጥ። ያው በዚህ አጋጣሚ የምነግርህ ነገር ተከታታዮቻችን በጣም ለአንተ ትልቅ ክብር እንዳላቸው ልነግርህ እፈልጋለሁ። ካሜራማን ማለት ነው። በጣም ብዙዎቻችሁ ካሜራማን ጎበዝ ነው አጠያየቁ ደስ ይላል እያላችሁ ነው። እና እንግዲህ ያው ጀግና መሆኑን እኔም በዚሁ አጋጣሚ ጎበዝ መሆኑን መመስከር ስለምፈልግ ነው ማለት ነው። ለምትሰጡት ሀሳብ አስተያየት ደግሞ እኔም እሱም እናመሰግናለን ማለት ነው። ቀጥል። እሺ ሉሌ አመሰግናለሁ። የአጋላጭ ሚዲያ ቤተሰብንም አመሰግናለሁ። ያለው የሚሰጡትን የልዑል ሚዲያንም አንዱን ነክታ አንዱን አትተው። እሺ የልዑል ሚዲያ እና ኦሬዲ በጣም ማመስገን ፈልጋለሁ። እህቴ ወደ አንቺ ስመለስ ፈጣሪ እንኳን ከዚህ ስራ ወጣሽ ማለት ፈልጋለሁ። ለሟችም ነፍስ ይማር ማለት ፈልጋለሁ። ግን ትንሽ ግራ የሚያጋባ ነገር አለ። እውነት ለመናገር ኦሬዲ እኛ የምናጣራው ስቴፖች ይሆናሉ። ግን ትንሽ መጠየቅ የሚፈልገው ነገር ኦሬዲ ይሄ ሰውዬ ሲያወራሽ ጓደኛዬን እወደዋለሁ ጓደኛዬ ለኔ ምናምን የሚል ነገራቶች ነው የሚያወራሽ እና እሱ ሟች ላይ እንደዚህ አይነት ነገር ያደርጋል ብለሽ ሊያሳስብሽ የቻለው ነገር ምንድን ነው? አዎ ማለት የሚያሳስበኝ ነገር ምንድነው? አሁን ላይ ሳስበው እናንተ ስለው በቃ ስለሱ ነው የሚያወራው። ጓደኛዬ በቃ የሆነ ነገር ቢያንስ እንኳን አንድ ላይ ሲወዳደሩ አንድ ላይ እንትን ሲሆኑ ያኛው ነው በቃ የሞት ሟች በጣም ጎበዝ እና ጠንካራ ነው እና በቃ በጣም ሁሌ አንደኛ የሚወጣ ሰው ነው። አንደኛ የሚወጣ ሰው ነው እና የታወቀ ነው። በጣም ታዋቂ ነው እና እንዴት ይላል ሁልጊዜ ይመጣና አብረን የሰለጠን ነው አብረን ነው እንደዚህ ይሆን እንዴት ይላል። በቃ ውድድር ላይ ዝም ብሎ ልምምድ ላይ ምናምን እኔ በጣም እንትን ብለውና እዛ ላይ ለምን እንዴት በጣም ይገርመዋል። አንድ ንፋስ የሆነ ጓደኛ አለኝ በጣም ነው የሚገርመኝ። አብረን እየሰለጠን እንደዚህ እየሆነ እዛ ላይ ሲደርስ በጣም ነው እና እያለ ስለሱ ብቻ ብዙ የሚያወራው ነገር በጣም ያስገርመኛል። እና መቶ እንደዚህ መኪና ገዛ ይለኛል። እሱ መኪና አለው እኮ እንደዚህ ገዛ ይለኛል፣ እንደዚህ ያደረገ ይለኛል። እና የሚነግረኝ ነገር ለምንድን ነው ይሄ ሰው ብዬ በጣም አስባለሁ። ገብቶሃል? ስለዛ ማለት ሰው ሲቀና ወይ የሆነ ነገር ሊኖረው ይችላል። ለእኔ መቶ ሊያወራ የሚችልበት ነገር ለምንድን ነው ለእኔ የሚነግረኝ እንደዚህ ብሎ? ገብቶሃል? ስለዛ በቃ በጣም ነው ያሰብኩት። እሱ ነው ሲጀምር ያሰብኩት። ስለዛ በጣም በተሻላችሁ ይሄ የንጹህ ሰው ደም እንደዚህ ፈሶ መቅረት የለበትም እና ማጣራት አለብን መጀመሪያ ይሄንን ነገር እና እዛ በኋላ ወደ ዋናው ስራ ልንገባ የምንችለው። ቀጥል። እሺ
ሊሞት ሲል ኦልሬዲ መጀመሪያ ሉላ ያለችን ነገር አለ ከካሜራ ጀርባ ውድድር ሊደርስ አካባቢ ነው ህይወቱ ያለፈው ብለሽን ነበረ እና የዛ አካባቢ ላይ ደግሞ ቅድም በንግግርሽ እንደተረዳሁት ይሄ ገዳይ ነው ብለሽ የምትጠረጥሪው ሰውዬ ወደ እናንተ ወይም ወደ አዋቂው ሰውዬ ይመጣ ነበርና አይ ቲንክ አንቺ ቀዳሚ ከሆንሽ የአዋቂው ሰውዬ በብዛት አዋቂው ሰውዬ ጋር የሚገቡት ሰዎች ንግግራቸው ምናምን የመስማት እድል ይኖርሻል ብዬ ገምታለሁ እና ይሄ ገዳይ ብለሽ የምትጠረጥሪው ሰውዬ የአንቺ አዋቂ ሰውዬ ጋር ሲመጣ ምን አይነት ንግግሮች ነበሩት? የሚወስደው መድኃኒቶች ምን አይነት ነገራቶች ናቸው የሚል የነበረው? ድንገት የመስማት እድሉ ካለሽ ማለት ነው። አዎ በቃ እንደዛ ማለት መቶ የሚወስደው ይሄ አፍዝዝ፣ ይሄ የሚያፈዝ፣ ይሄ ልብ እንትን የሚል ነገር አለ። ልብ የሚያደክም ነገር የሚያፈዝ፣ አፍዝልኝ፣ በቃ አድክምልኝ፣ አፍዝልኝ ነው የሚለው እና እኔ በዙሪያ ማስበው ሌላን ሰዎች ነው ወይም የሚቀድሙት ሌሎች ዜጎች እንደዚህ እንትኖች ብቻ እንደዛ አይመጣልኝ። ግን ለምን እላለሁ አፍዝልኝ፣ እኔ በጣም አሰቃየኝ ሲል ነው የምሰማው። አፍዝልኝ፣ በቃ በጣም ነው የተቸገርኩት፣ እኔ እየበለጠኝ ነው ያስቸገረ በቃ እንዴት እኔ ብዙ ሰልጥኛለሁ፣ ብዙ ነገር አድርጌያለሁ፣ ለምንድን ነው እንደዚህ የሚሆነው? እሱ ተኝቶ ነበር ይላል ሁልጊዜ። ያኛው ብዙ እንደሱ ጎበዝ አይደለም ይመስለኛል፣ ይሰራል ግን እንደሱ አይደለም። እና እኔ እየደከምኩ ለምን እያለ በቃ እና ይሄ እንትን የሞተ የእንትን ጅብ አለ ቆዳ ነው። የጅብ ሆድቃው ምናምን ሲሞት አባብዬ ብዙ ሰዎች ያመጡላቸዋል ነው እሱን ነው አባብዬ እንደዚህ ወዲያውን እንደዚህ ታዋቂ ሰዎችን ብር ደህና የሚሏቸውን የሆነ ነገር ሲያገኝ አባብዬ እንደዚህ ነው ለእነዚህ ሰዎች ነው የሚሰጠው እና ለእሱ ያን የሰጠው የጅብ እና ይቻለው ነው የሚሰጠው ነው ይቻለው እና ቡና እንዲሁም አይወድም ነበር የሞተው። ግን አባብዬ ጋር ሲመጣ ቡና በጣም አንተ ጋር ብቻ ነው ሲመጣ እንደዚህ እርስዎ ጋር ነው የምጠጣው እያለ ነው። የሞተው ነው ወይስ እናንተ ጋር ይመጣ የነበረው? እኛ ጋር የሚመጣ የነበረው የሞተው ኦልሬዲ በጓደኝነት ነው እንጂ ብታውቂው አይመጣም። እዛ አይመጣም። ኧረ እሱ አይመጣም። ኦልሬዲ ቅድምም ይቅርታ ሉ ያቋረጥኩ በንግግርሽ ታይም ላይ የተረዳሁት ነገር ወጥቼ ለማጣራት ስሞክር ቤተሰቦቹን በምን ሁኔታ እንደሞተ አያውቁም ምናምን ብለሽ ነበር። አያውቁም እስካሁን ድረስ። ምን አይነት እንትኖች ነው የተሰጠሽ? በአካባቢው ሰው ሊሆን ይችላል ሞተበት የተባለው ምክንያት ማለት ነው። ልብ ኬዝ ሆስፒታል ተመርምሯል? አልተመረም። እንግዲህ ቼክ አድርጎታ ይሆን አላውቅም። እነሱን ማስረጃዎች ሚስቱ ምት ያለችኝ እንደ ሰው ሰማሁ። ልቡ ነው በቃ እንዳጋጣሚ ምሳ እየበሉ ነው እየበላን አሉ። ምንም ነገር አልሆነም። እሱ ስራ እንግዲህ እንትን ብሎ ይመጣል። ቢሮም አለው ቢሮ ደርሶ እንትን ይላልና ምሳ ላይ ነው በቃ ቁጭ ባለበት ነው ጸጥ ያለው አለች። እና የሰማሁት ሙሉ ሰዎች 2-3 ሰዎች የሰማሁት ምሳ ላይ ጸጥ አለ ቁጭ ባለበት ነው ጸጥ አለ ያሉት። እና እንዴት ማለት እንዴት በጣም በዚህ ኃይል ያለው በዚህ አይነት እንትን ያለው የሰው ልጅ ሊሞት ይችላል አይ ነው። ግን በዚህ ደረጃ እንደዚህ ያ ሰውዬው እንደዛ ይዞ ስለሚሄድ አሰብኩኝ። ስለዛ ቀጥል። ኦልሬዲ አሁን በፈጣሪ ፍቃድ ከዛ ስራ እንደወጣሽ ነግረሽናል። ግን ከመውጣትሽ በፊት ኦልሬዲ የዚህ ወጣት አትሌት ሞት ነው ከዚህ ስራ ያስወጣሽ እንደምናውቀው። ግን ኦልሬዲ እሱ ካለፈ በኋላ ይሄ ሰው ወደ አባብዬ መምጣት ነገር ነበረ ወይ ስልሽ ይሄ አዋቂ ሰው ጋር ምን አይነት ነገራቶች አሉ? የነገር ታረጊና ይሄ ስለት እንደሚባለው አላ በቤተክርስቲያን እንደዛ አይነት ነገር ነበረ ወይ? ድንገት ልትወጪ አካባቢ ላይ ተሳካልኝ ምናምን ብሎ በእግር ሊሆን ይችላል እሱ ነው። አዎ አልኩ ገዳይ ብለሽ የምትጠረጥሪው ሰውዬ ማለት ነው እኮ እሱ አልኩ። ከዛ በፊት የሆነ በጊዞ መጥቷል። በፊት ከሞታ በፊት ከዛ በፊት እና በጊዞ መጥቷል። ከዛ ግን ይሄ ሰውዬው ሞተ እንደተባለ አካባቢ የሆነ ሰዓት አለ አይደለ ለወጣ እንትን አካባቢ ይዛኔ ጥቁር ነገር ለባብሶ ከሌላ አለባበሱ ከሌላ ወጥቶ በተለየ ተለባብሶ ተሸፋፍኖ ሌላ ሰው መስሎ ነበር እንዴ። ምክንያቱም በእኔ ነው አልፎም ሊገቡ የሚችሉት ሰዎች እኔ ነው አናግረው እሳቸው ጋር ሊገቡ የሚችሉት እና እኔ ጋር እንደዚህ ሲል ልክ ሲያወላለቅ ነው የደነገጡት። እሱ ነው ሌላ ሰው ነው ያልኩት። ልክ እንደ ሌባ ነው በቃ ያስፈራ ነበር አይኑና ለነገሩ እንኳን ፈጣሪ ከዚህ ነገር እንድትወጪ ረዳሽ ማለት ፈልጋለሁ። አሁንም እንደዚህ አይነት ስራ መጥፎ ነው በጣም በቃ እንዴት እንደገባሽበት ባላውቅም ወደዚህ አይነት ትራክ ብዙ ነገር ላስወራሽ አልፈልግም። ብቻ ግን እንኳን ደግሞ በዛው አልቀረሽ እንኳን ከዛ ነገር አላቀቀሽ ፈጣሪ ማለት ፈልጋለሁ። ዋናውና ትክክለኛው ነገር እንግዲህ አጣርተን ያው ጥርጣሬዎችን ሰምተናል። የዚህን የሟቹን አትሌት ወይም ደግሞ የሚጠረጠረው አትሌት በዛው ያንን ነገር አጣራለሁኝ እሱን ሁሉ ነገር። በመጨረሻ ግን ጥያቄ ካለ የመጨረሻ ጥያቄ እድል ልስጥህ። እሺ ሉላ አመሰግናለሁ።
ቅድም መጀመሪያ ላይ ያለችን ነገር ነበረ። ገዳይ ኦልሬዲ በጣም ከእሷ ጋር ቅርብራቢ ያለው ብላ የምጠረጥረው ሰው ቅርብራቢ ያለው እና ይህን ስራ መልቀቋን ሲያቅ ወይም ከአባብዬ ቤት እንደወጣች ምናምን ሲያቅ ኦልሬዲ የተገደለበትም ሰሞን ላይ ስለሆነ እሷን የማፈላለግ ነገር አንዴም መንገድ ላይ ተው በጣም እየሮጠ ሲከተለኝ አምልጫለሁ ምናምን ብላ ነበር እና እሱን ክስተት ድንገት ብንነግረን ለእሷን ፕራይቬት እንዲሆንልሽ ማለት ነው። እኔ እንጃ የሆነ ጊዜ ልክ እንዳየሁት ውስጤ እንደነገርኳችሁ ማለት በጣም ይፈራል እሱ እንደሆነ እና ሁኔታውን ከሱ ጋር ስለያዝኩ ስለመሰለኝ ውስጤ ልክ ሳየው የሆነ የሞተ ሰው ያየው ነው መሰለኝ። በጣም ነው ቀልቤ ግፍፍ ያለው። በቃ እስኪ ያቅብኝ ያለ ብዬ እስካስብ ድረስ ማለት ነው ሮጥኩ። እሱን ተጠራጥሮኝ ይሁን የሆነ ፈርቶኝ ይሁን አላውቅም። ሚስጥርም እንትን ብቻ እኔ እንዴት እንደሆነ አላውቅም። ተከተለኝ በጣም እኔ ጫማዬ ተገንጥሎ ባዶ እግሬ ነው ራሱ የሮጥኩት እና ደነገጥኩ። እኔ ሳየው ለምን እንደደነገጥኩም አላውቅም። በቃ እኔም የለኝ ነው መሰለኝ ማለት ውስጤ አእምሮ እሱን ስላሳመነው ነው መሰለኝ እና ሮጭ ያለው ጫማዬ ተገንጥሎ በእግሬ ነው ራሱ ሩጫ ያመለጥኩት። እሱ ተከተለኝ። ምን ብቆም ምን ልለኝ እንደነበር አላውቅም። ኦኬ በጣም ጥሩ ናቸው ያሉት ነገሮች እንግዲህ የሟቹንም አትሌት ያንን ነገር አጣርተን ከዛ በኋላ ፋይሎቹንም የሞተበትን የተመዘገበበትን ነገሮች ሁሉ አይተን እያንዳንዱን ማጣሪያዎች ደግሞ ከሌሎች ጓደኞቹ ምናጣራ ነው የሚሆነው። ስለዚህ ያው ያንን ነገር ለአንቺን በቅርበት እናሳውቅሻለን ማለት ነው። ለሰጠሽን ጥቆማ ግን እጅግ ከልባችን እናመሰግናለን ወይዘሪት ምህረት። በዋነኝነት ከዚህ በኋላ አይነት መንገድ ውስጥ እንዳትገቢ ማስጠንቀቅ እንፈልጋለሁ። ስራ የሚያስፈልግ ከሆነ በእኛ በኩል ፈልገን ስራ ለማስያዝ አንቺን እንግዲህ ላይታሽ ምን ለሚሆነው ሰጠሽን ጥቆማ እናመሰግናለን። አመሰግናለሁ። በጣም ጥሩ ስለሰጣችሁኝ እናንተ ስለሰማችሁኝም አመሰግናለሁ። በጣም ጥሩ በቃ ይሄን ስራዬ ብላችሁ እንድትሉ ፈልጋለሁ። ውድ ተመልካቾች እንግዲህ ያው እንዳዳመጣችሁት ነው እህታችን ያለችውን ነገር ምንድን ናቸው ያሉት ነገሮች፣ ይሄ ነገር እውነት ነው ውሸት ነው የሚለውንም ነገር እንግዲህ ይሄ ሰው ምንም እንኳን ግልጽ የሆነ ወደ እናንተ ቤት ይመጣበት የነበረው ምክንያት የለም፣ ግን እናጣራለን። በዋነኝነት እሱ እንደተባለው ለማሸነፍ ብቻ ሊሆን ይችላል፣ ግጥምጥሞች ሊሆን ይችላል። በዚህ ጊዜ ደግሞ ይሄ አንደኛው አትሌት ሞተ የተባለው ማለት ነው እውነትም ሊሆን ይችላል ውሸትም ሊሆን ይችላል። ግን ስለነበራቸውም ቅርበት እያንዳንዱ ነገር አጣርተን ምላሽ የምንሰጥበት ይሆናል ማለት ነው። ተመልካቾች እስከ ፕሮግራም ፍጻሜ አብራችሁ ቆዩ። እንግዲህ ውድ ተመልካቾቻችን ያው አንዳንድ ነገሮችን ስናጣራ ነበረ ማለት ነው። በድጋሚ ተመልሰን መጥተናል። አሁን ምንድን ያስብነው የእነዚህ የአትሌቶቹ እንግዲህ የጋራ ጓደኛ የሚባል አንድ አትሌት ደግሞ ፈልገን እያንዳንዱ ነገር ለማጣራት ነው እዚህ የተገኘ ነው ማለት ነው። በዋነኝነት እንግዲህ አንድ ጓደኛቸው እንዳለ ለማጣራት ሰምተናል ማለት ነው። ማለት ለማጣራት ችለናል። ያን ጓደኛው እስኪ የሁለታቸውን ጓደኛ ስለነበራቸው ባህሪ ስለነበራቸው ጸባይ ደግሞ በድጋሚ ማስረጃ ለመያዝ እንግዲህ ወደ እሱ ቤት አካባቢ ነው የምንገኘው ማለት ነው። እስቲ እዛ ገብተን ደግሞ እያንዳንዱ ነገሮች የምናጣራ ነው የሚሆነው ማለት ነው። እንደተለመደው የእናንተ አብሮነት አይለየን። አሁን እዛው ነን፣ ግቢ ውስጥ ነን። እስቲ ወደ ውስጥ እንግባና ደግሞ እያንዳንዱ ነገር ነው ተከተሉ። እንግዲህ ወደ ተመልካቾቻችን በድጋሚ ተመልሰን መጥተናል ማለት ነው። እንግዲህ ያው እኛም ያላሰብነው ነገር ገጥሞናል። አጠገብ የምታዩት አትሌት ነው፣ ወንድማችን ነው። ያው እሱ ጋር ነበር አንዳንድ ጥያቄዎችን ልንጠይቅ የመጣ ነው። በዋነኝነት ትንሽም አጋጥሞታል ተብሎ ነበር፣ ግን እንዳሰብነው አይደለም። እሱም አልጋ ላይ ነው የሚውለው፣ አልጋ ላይ ነው እያለ ያለው። በዋነኝነት የመጣንበትም ጉዳይ አለና ስለሱ አንዳንድ ነገሮች ለማጣራት ነው። ወንድሜ በመጀመሪያ ደረጃ እግዚአብሔር ይማርህ ማለት ፈልጋለሁ። በጣም ከባድ ነው። ያው በዚህ በወጣትነት ጊዜ ብዙ ነገሮችን ማሳካት ስትችል ትሬኒንግም ታደርግ እንደነበረ እና ጥሩ ተሳትፎም ስታደርግ እንደነበረ በዚህ በአትሌቲክስ ዘርፉ ማለት ነው ሰምተናል፣ አዳምጠናል። አሁን እስቲ ምን እንዳጋጠመ ስምህን ተዋውቀን
ወደ መጣንበት ጉዳይ ከመግባታችን በፊት ምን እንዳጋጠመህ ያንተንም ጉዳይ በዚሁ አጋጣሚ ማወቅ ስለምንፈልግ ነው። እሺ አመሰግናለሁ። ያው እኔ የገጠመኝ ጉዳይ ከስምህን ጀምር። ስሜ ክንፈ ይባላል። እሺ ወንድሜ። ክንፈ እባላለሁ። ጓደኞች አሉኝ፣ ስለ ሁለቶች አትሌት ማለት ነው። የእነሱ አብሬ ሶስተኛ ጓደኛ እኔ ነበርኩኝ። ያው ግን ከዛ በፊት ስለ እነሱ ከመናገር በፊት እስኪ ስለ አንተ አሁን ላይ ያጋጠመህና እንደዚህ የሆንክበትን ነገር መስማት ስለፈለግኩኝ። እኔ እንደዚህ የሆንኩት በምን እንደሆነ አላውቅም። ጠንክሬ ሰራ ነበር። ጠንክሬ ትሬኒንግ ሰራ ነበር። ጠንክሬ ሁሉንም ነገር አደርግ ነበር በተቻለኝ አቅም። በቃ ራሴን ወደ ጥሩ ደረጃ ለመውሰድ እና በጣም በርትቼ ሰርቼ በቃ ሀገሬን እንትን ብዬ ከፍ ማድረግ ነው የፈለግኩና ነበር። ያው አሁን እንደዚህ ሆኜ እንደምታዩኝ ሁለት እግሬ አይሰራም፣ ሽባ ሆኗል። እስከ ጣሊያን እስከ በቃ እንግሊዝ እንትን ብዬ ለሕክምና ሄጃለሁ። ግን እስካሁን ምንም ነገር የለም። ምንም ነገር እንትንም ላገኝ አልቻልኩም። እና ለውጥ አላመጣልህ? ምንም ለውጥ የለውም። ለሕክምና ምንም በቃ ዙር ያለው ምንም መፍትሄ የለውም። ምንም ባልታወቀ ምክንያቱም እንደዚህ ሆንኩት በቃ ዳሱ። እና ምንድን ነው ታዲያ ሕክምና ስትሄድ ምንድን ነው የሚሉ? መዛባት ምንም ሊያውቁት አልቻሉም እነሱ። ምንም በቃ ይህን አንችልም ነበር። እስኪ አሁን ደግሞ መለስ ብሎና ይዞ ወንድሜ፣ ያው እኛም ቢሆን እንደ ወንድም የምናደርጋቸው ነገሮች ሊኖሩ ይችላሉ። ለሕክምና የሚያስፈልጉ ነገሮች ካሉ ከጎንህ መሆናችንን ማሳወቅ ፈልጋለሁኝ። እና እስኪ አሁን ዋናው የመጣሁበት ጉዳይ ምንድን ነው? በቅርቡ ያው ከ1 ዓመት በፊት ነው መሰለኝ አይደለም የሞተው አትሌት ዳዊት። አትሌት ዳዊት የገጠመው ነገር እና ማወቅ ፈልጌ ነው ትንሽ ስለ አትሌት ዳዊት እና ስለ አትሌት ፋሲል እንድትነግረኝ ነው የፈለኩት። በዋነኝነት ያው ይቅርታ አድርግልኝ፣ ያው ሁሉንም ነገር ስላሳየሁ በግልጽ እንድትነግረኝ ነው የፈለኩት። መርማሪ ጋዜጠኛ ነኝ እኔም። ያው ግን እስኪ ምናልባት የሞተበት ሁኔታ ምንድን ነበሩ፣ ምንድን ናቸው የምታውቃቸው ነገሮች ከነበሩ፣ በሁለታቸው መሀል ጸቦች ነበሩ ወይ፣ አለመግባባቶች ነበሩ ወይ፣ ወይም ደግሞ በቅርበት የምታውቀው ከሆነ አንደኛው ሰው ወይም ደግሞ አትሌት ፋሲል በጣም ጠንካራ እንደነበረ እናውቃለን ሁላችንም። እና ትንሽ ያልሆኑ ነገሮችን ሰማን። ምናልባት እስኪ ስለነበራቸው ጓደኝነት እና አንተም ቢሆን በቅርበት ነበርክና ስለ ሶስታችሁ አንዳንድ ነገሮች ንገረን። ያው ሶስታችን ያው በቃ ቤስት ከሚባለው ጓደኞች አብረን በቃ ሶስታችን እንደ ስራ እንደ አትሌቲክስ ሳይሆን እንደ ወንድም እንደ ጓደኛ በቃ ጓደኛ ነን፣ እንደ ቤተሰብም ጭምር ነን የነበርነው። እዛ በመሀል ሁላችንም አትሌት ነን። ሁላችንም በቃ ጠንክረን ሰርተን ነገን ተስፋ አድርገን በቃ ለሀገራችን በቃ ክብር ለመዋደቅ ነው ሁሉንም የምንሰራውና በቃ በጥረታችን ውጤት ለማምጣት ማለት ነው። ሀገራችን ማስጠራት ትፈልጋላችሁ? እንደዛ ውጤት በርትተን ሰርተን ውጤት ለማምጣት ነበር እና የሀገራችን ባንዲራ ከፍ አድርገን ለማውለብ እና ሶስታችን አብረን እንኖር ነበር። እዛ የሆነ ጊዜ ፋሲል የሚባለው በቃ ሟች ዳዊት ጋር በጣም እላፊ ነበሩ። በጣም ቅርብ ነበሩ። በጣም ማለት ነው በጣም ቅርብ ነበሩ። እዛ በመሀል ከዛ ቅርበት አኳያ እሱ ባልታሰበና ምንም ባልታወቀ ምክንያት ሞተ። እንደው ምናልባት አንተ ጓደኛቸው ነህ ነው ቅናት ምናምን የሚባል ነገር ነበረ በሟች ላይ? ሟችና ይሄኛው ሰው ቅናት ነበራቸው ጓደኞች? በቃ እንደዛ በቃ ማንም ቅናት ይኑረው አይኑረው በቃ የሆነ እንደዚህ በግልጽ የሚታይ ነገር የለም። በቃ እንደ ቤስት እንደሆንክ ምናምን እንደዛ ነው በቃ ነበርና የሆነ ጊዜ አብዛኛውን ጊዜ ሟች ዳዊት ከሁላችንም ይበልጣል። አብረን እንሰራለን፣ ግን እሱ ጎበዝ ነው በጣም እና እሱ ከኛ ቀድሞ በቃ ሁሌም ቢሆን እሱ ከኛ የተሻለ ውጤት ያመጣ ነበር። ሟች ዳዊት እና በምን ምክንያት እንደሞተ አይታወቅም። ከትሬኒንግ መልስ ነው ሞተ የተባለው እና እኔም እንደዛ ሲሉ ደንግጫለሁ። ለእኔም ግራ ነው የገባኝ። አንተ ቆየህ እንደ ከመሞት በፊት ነው እዚህ አልጋ ላይ እንትን ያልከው? በቃ እኔ እሱ ሊሞት አካባቢ እኔ እዚህ እንደዚህ ሆኜ ነበር። ታሜ እግሬ በቃ እንትን ብሎ
ሸባ ሆኖ ነበር። ምክንያቱንም አታውቅም። ምክንያቱም ምን እንደሆነ አይታወቅም። ከዛ በኋላ ነው እዛ የሞከርኩት ወደ ሕክምና ወደ ውጭ ሀገር ሄጄ ምናምን ብዙ ነገር የሞከርኩት እና በቃ ያው ተስፋ ቆርጬ ነው እዚህ ማለት ያለሁት። በስልክም ስጠይቅህ ግልጽ ሆነ የማውቀው ነገር የለም። ምናልባት ሊጎዳው ይችላል ብለህ ሟች ዳዊትን ሊጎዳው ይችላል ብለህ ታስባለህ ፋሲል? እንደዛ አላስብም። ቤስት ጓደኛ ነና አታስብም? እንደዛ አላስብም። አንደኛው ነገር እሱም ቢሆን ሲሞት ምንም አይነት ማስረጃ ማለት በሕክምና ላይ ምንም የታየ ምንም ነገር የለም። ምንም ነገር ፋይሎችን ማገላበጫ አይቻለሁ። እንደዚህ እንደሆንኩ ነው በቃ የሰማሁት። እኔ እንደምታውቀው ከዚህ ነው የነበርኩ ብያለሁ። እና ቀብሩ ላይ ተገኝተህ ነበረ? አንተ እንዴት ሆኜ መንቀሳቀስ አልችልም። አሁን ላይ ምን አይነት ሁኔታ ላይ ነው አንተስ የምትገኘው? በቃ የሆነ እንደምትተኝ ነው የምገኘው። የሁለት እግሬ መንቀሳቀስ አልችልም። ብዙ ጊዜ ብዙ ነገር ሞከርኩ፣ ወጣ ወረድኩ። በቃ ቅድም እንደነገርኩ ወደ ጣሊያን እንግሊዝ ሄጄ የሕክምና እንትን ለማድረግ ሞከርኩ፣ አልቻልኩም። ሁለቱም ቦታ ላይ ታክመሃል። በቃ ብዙ ያፈራኋቸውንም ነገሮች በሕክምና አጥቻቸዋለሁ። ምንም አሁን ላይ ምንም የረዳኝ ሰውም የለም ብለኸኛል እና አዎ ምንም ነገር የለም። አንተ እንደ ሀገር ጀግና ነህ። ለሀገሪቱ ላደረከው ነገር ክብር ይገባሃል፣ ምስጋና ይገባሃል። በዋነኝነት እስኪ ጥያቄ ካለ አንድ እድል ልስጥህ ካሜራማን። ካሉት ነገሮች በጓደኝነታቸው መሀል ጥያቄ መጠየቅ የምትፈልግ ከሆነ እድል ልስጥህ። ዞሮ ዞሮ ዋናውን ነገር ማጣራት አለብን። ግን ደግሞ ያው ቤስቶች ነበሩ ነው እያለ ያለው እና ውስጡን እንግዲህ ፈጣሪ ነው የሚያውቀው። ብዙ ያመሰግናለሁ ወንድሜ። እግዚአብሔር ጨርሶ ይማረ ማለት ፈልጋለሁ። አሜን አባቴ። ድንገት ግን አሁን ትንሽ ግራ የገባን ነገር አለ ከሟች ዳዊት ጋር ኦልሬዲ ከፋሲል ጋር የተያዘ ነገር ነው። እግርህ እንዲህ የሆነ ታይም ላይ ኦልሬዲ ዳዊትም በህይወት ነበረ፣ ጓደኛቸውም በህይወት ነበረ ክንፈና። የዛ ታይም ላይ አንተ እግር እንደዚህ ሲሆን ምን አይነት እርምጃዎች ወስደ ነበር ከሁለቱ ጋር? ማለትም ምን አይነት ምክሮች ሰጥተው ነበር? ይበልጥ ደግሞ ክንፈ አሁን በህይወት ያለው ምን አይነት ምክሮች ሰጥተው ነበር? እግርህ እንዲህ ሲሆን ከጎንስ ነበሩ ወይ? ኦልሬዲ እንደ ቅርበታችሁ ከጎን ሊሆን ይችላል እና ከህክምናው ባሻገር ባህላዊ ነገር ወይ የተለያዩ መንፈሳዊ ነገር ምናምን ምን አይነት ነገር ከተመምክ በኋላ እነ ፋሲል አግዞሃል ወይ ነው? አዎ እንደዛ። እሱማ ጓደኛ አይደለም ቤስት አይደለም። አብረን ነው እኮ ይመጣል፣ ያዩኛል፣ አብረን እዚህ እንቀመጣለን። አብረው እኔ ጋር አውርተውኝ ምናምን ብዙ ነገር በቃ እኔ እንዲሻለኝ እና ደግሞ የተለያዩ ህክምና እንትኖችን እንድከታተልና እንዳደርግ ብዙ ነገር አግዘውኛል። በገንዘብም ቢሆን ኢንተረስ የሞተ ታይም ላይ ዳዊት የሞተ ታይም ላይ እዚህ መጣ ነበር ወይ? ቀብሩ ላይ አልተገኘም እና አዎ አልተገኘም። እዚህ መጥቶ አብሮህ ነበር ጓደኛ ፋሲል ይመጣ ነበር። አዎ መጥቶ ያውቃል። ምን አልከው? ምን ሆኖ ነው የሞተው? ምን ሆነ ይሄ ልጅ ምናምን? እሱስ ተጎድቷል? እኔም አላወኩም። በቃ ለኔም አዲስ ነው ምን እንደሆነ። በቃ የሆነም እንዳንተ ነው። እኔ እጄ ቀብሮ የተገኘው አየሁት እንጂ እኔም እንዳንተ ነው ምንም ነገር አላውቅም ማለት። ስታየው ፊቱ ላይ ሀዘን ፊት አይታል? ያን ያክል አላየሁበትም እንደ ቅርበታቸው አንፃር። አዎ እኔ በጣም አዝኛለሁ። እዚህ ነው በቃ እዚህ ነው በጣም የገለጽኩት ነው። መጀመሪያ ላይ ሰልስቱ ገና ሶስተኛ ሰልስት ቀን ላይ ፋሲል ወደ ትሬዲንግ ተመለሰ ስለ ከካሜራ ጀርባ ቅድም አዎ ብለኝ ነበር እና ትሬኒንግ ከቤስታነታቸው አንፃር ኦልሬዲ ገና ሰልስት 40 ሳይወጣ ወደ ትሬዲንግ የሚመለሰው ነገር ትንሽ ሊያጠራጥር ይችላል ብዬ ነው። እንደ ትሬኒንግ እሱ ልክ ነው። እሱም ባልታወቀ ምክንያት እኔም የሞተው እኔም በዚህ ሆኜ እሱ እንደዛ መጀመሩ በቃ ቤስት ስለነበር የሆነ የምጠረጥረው ነገር አይኖርም። ግን ከዛ በኋላ ያው አንዳንድ ነገር በቃ ማሰላሰል ትጀምራለህ። እዛ የሆነ ነገር እንዳለ በቃ እንዲሁ ግን እንዳለም ቢሆን በቃ ምን ልበለ በቃ እንደዛ ሲጀምር የኛ ሀዘን ምናምን አልገባውም። የእሱ የልጅ መሞት እና የኔም እንደዚህ መሆን በቃ ለሱ ደስታን የፈጠረለት ይመስላል። አሁን ላይስ እንዴት ነው? ይመጣል አንተን ይጠይቃል ወይስ አይመጣም? አሁን እንኳን ተራርቀናል። ይመጣል ተራርቀናል ብዙ በቃ አሁን በቃ ልጁ ሞተ። ያን ልጅ ነበር የሟች ዳዊት ነበር ብዙ ጊዜ መጥቶ የሚንከባከበኝ ነበረው። ይሄኛውም አብሮ ይመጣል። ግን አሁን ያን ሲሞት እኔም እንደዚህ ሆኜ እዚህ መውጣት አልችልም፣ ምንም አልልም። በቃ እንደዚህ ስለው እሱ የራሱን ይሰራል፣ እዛ ሄዶ ትሬኒንግ ያደርጋል። በቃ እስካሁን ድረስ እሱ እየሰራ ነው። በቃ ግን ኖርማል አንዳንድ ጊዜ እንደዋወላለን። በጣም ጥሩ ወንድማችን። በየትኛውም ሰዓት የምትፈልገው እገዛ ሲኖር ይሄው ቢዝነስ ካርድ ይሄ ነው፣ የስራ እንትን ነው። የትኛውንም እገዛ ስትፈልግ ወንድሜ በየትኛውም ሰዓት ሳትሸማቀቅ በዚህ ስልክ ደውለህ እኔን ማግኘትና እኔን መጠየቅ ትችላለህ። ይሄን ማለት ፈልጋለሁ። በጣም ብዙ ስራዎች አሉ ወንድሜ ክንፈ። እግዚአብሔር ጨርሶ እንዲምር እንዲያሽልህ መልካም እንትናችን ነው። እንግዲህ አንዳንድ ነገር የሚሆን ነገርም በሱ ስልክ
አካውንት አስቀምጥልኝ። የሚሆነውን ነገር እንደ ወንድም እንደ ጓደኛ አደርጋለሁ። የሕክምና ባለሙያዎችም ካላችሁ እንግዲህ ለወንድማችን መፍትሄ ተነጋግረን እናሰጠዋለን ማለት ነው። ብዙ ሰዎች ያውቃለሁ እንደሆነት ለመናገርና ነገም ተሽሎ እንደማይ ምንም ባለሙሉ እምነት ነኝ። ተስፋ አይቆርጥም። ከፈጣሪ ጋር እኛ ሀበሾች ተስፋ አንቆርጥም እና ፈጣሪ እንዲያሽልህ እና በቃ በዚሁ አጋጣሚ እና ምንድነው ማጣራት የፈለኩት ምናልባት ከዚህ ሞት ጀርባ ያሉ ነገሮች ካሉ ብዬ እያጣራሁ ነው እና እሱን ያው ለአንተ በፊትም በእርግጥ አሳውቂያለሁ ከመምጣቴ እና ይሄንን ነገር አጣርቼ እልባት ለመስጠት እና የሰማኋቸውን ጥርጣሬዎች አንዳንድ ጥርጣሬዎች አሉ ከሌላም ቦታዎች እነሱን ሁሉ እንግዲህ እንትን አድርጌ ግምት ውስጥ ሁሉንም ማስገብቼ ተመራምሬ ከክሮች ጋር ተመካክረን ከዚህ እውነት ጀርባ ከሞቱ ጀርባ እናንተ እንደዚህ ለመሆናችሁ ይሄ ልጅ በአንዴ ለመሞቱ ምን አይነት ነገሮች ናቸው ብዬ ነው እና ሌሎችም ጓደኞች አሏችሁ ግን የታመም አለ ሲባል ነው ወደ አንተ ጋር የመጣሁት እና እነዚህን ነገሮች ግምት ውስጥ እንድታስገባልኝ እፈልጋለሁ ወንድሜ። የሰጠኸኝ ማስረጃ በጣም አመሰግናለሁ። የመጨረሻ ጥያቄ ካለ ካሜራማን ጠይቅና እንሂድ ወደ ስራችን። ይቅርታ ላይ ድንገት ወደኋላ ልመልሰው እና መጀመሪያ ላይ ካሜራ እያስተካከለን ታይም ላይ እያወራሁት ነበረ ወንድሜን እና አሁን ከጎኑ እየረዳች ያለችው ወላጅ እናቱ ናት። የወላጅ እናቱን እድሜ ያርዝምልህ ማለት እንፈልጋለን። ግን የሟች ዳዊት ፍቅረኛ ወይም ባለቤት የነበረችው በሰዓቱ እግሩ እዚህ ታሞ በቤት በሚውልበት ታይም እየመጣች እንደነበረ ከዛ በኋላ ግን ሟች ዳዊት ህይወቱ ካለፈ በኋላ ጭራሽ መታ እንደማታውቅና ከፋሲል ጋር የመታየት ነገር እንዳላት ምናምን ሰምቻለሁ ነበር እና ድንገት እሱ ነገር ሊጠቅመን ስለሚችል እስኪ በሟቹ ሚስትና በፋሲል መሀል የተለያዩ ነገሮች አይታል በአይንህ ግምት ውስጥ አሁን ላይ ያው ቅርበት አላቸው ተብሎ ሰምተናል። ያው ግልጽ ላድርግልህ እንዳይከፋህ እንግዲህ እንደ ጓደኛ ግን ደግሞ የሆነ አይነት ነገር እንዳላቸው ስለሰማን ነው። ሟችና የሟች ሚስት የነበረችው ሴት እና ስለሱስ የምታውቀው ነገር አለ ወይ ወይስ ምንም አታውቅም? ያው የሆነ በቃ እርግጠኛ አይደለሁም ግን በቃ የሟች ዳዊት ሚስትና ፋሲል አሁንም የሆነ እኔ እንደምታየኝ ያን ያክል አልወጣም ግን ትሰማለህ በወሬ ደረጃ አብረው የሆነ ጊዜ ይታያሉ ተብሏል። ሰምተሃል? በመስማት ብቻ እርግጠኛ አይደለም። ያው እኔም በእኔ ያላየሁም ያው ወሬ ብዙ ነገር ነው የምናጣራው እና እኛ ከፀጉር እስከ እግር ድረስ ብዙ ነገር እናጠራለን እና ይሄንን ነገሮች መስቀለኛ የሆኑ ነገሮችን አይተን እንደዚህ ቢሆን እንደዚህ ሆኖ ይሆናል ብለን ተመራምረን ነው እና ስራዎችን የምንሰራው። ስለዚህ ያው እዚህም አንድ ማስረጃ ነው ይሄን ከሰማነው ነገር ጋር እሱም ሰምቶታል የሰማነውን ነገር እና ስለዚህ እያንዳንዱ ነገሮች ሌሎች ነገሮች ደግሞ እዛ ስፍራው ቤቱ ድረስ በመሄድ ይሄኛው አትሌት ቤቱ ድረስ በመሄድ እያንዳንዱ ነገር አጣርተን ለእናንተ የምናሳውቃችሁ ይሆናል ማለት ነው። ወንድሜ በጣም አመሰግናለሁ። እግዚአብሔር በድጋሚ ጨርሶ ይማርህ። ቤትም በምንም ነገር ከጎንህ ነን። ደጋግ ኢትዮጵያውያን አሉ እንግዲህ አንተንም መጠየቅ የሚፈልጉ የኔ ተመልካቾችም ሊኖሩ ይችላሉ። በዚህ አጋጣሚ ወንድሜ እግዚአብሔር ይማርህ እንድትሉት እፈልጋለሁ ማለት ነው። እስከ ፕሮግራሙ ፍጻሜ አብራችን ቆዩ። እንግዲህ ውድ ተመልካቾቻችን ያው አጣርተን ብዙ ነገር ላይ እንግዲህ አንዳንድ ጥርጣሬ አለን፣ ግን ደግሞ እውነት ነው ውሸት ነው የሚለውንም አሁንም ለማጣራት እዛው የሚኖሩበት ሰፈር ውስጥ ነው፣ ኮንዶሚኒየም ላይ ነው እየኖሩ ያሉት እና እዛ ኮንዶሚኒየም አካባቢ ነው የምንገኘው እና እስቲ ያው ገብተን ለማጣራት እያንዳንዱን ነገር እንሞክራለን ማለት ነው። እንገባለን። ያው እንደሚያስገባን ምንም ጥርጥር የለውም፣ ግን ደግሞ ኃይልም ተጠቅመን ቢሆን እንገባለን። ተከታተሉ። ይሄኛው ፍሎር ግራውንድ ላይ ነው የተባለው ነው። ግራውንዱ ይሄኛው ይዘጋ ይቆይ። እሺ ሱዳቁ ሰላም፣ እዚህ ቤት አትሌት ፋሲል ሰላም ነው? ሰላም ነው። እንዴት ነህ? እኔ ልዑል እባላለሁ፣ ጋዜጠኛ ነኝ እና ዛሬ ያው ለአንተ አንድ ስጦታ እንድሰጥህ ተልኬ ነው ማለት ነው እና ፈቃደኛ ከሆንክ ያው እዚህ ጋር ካሜራ አለ
ፈቃደኛ ከሆንክ የምን ካሜራ ነው? ካሜራውን አውርደው። ለምን ካሜራውን አውርደው? አይቻልም። ሲጀመር መጀመሪያ ማስፈቀድ ነበረብህ። እያስፈቀድኩ ነው ያባል እኮ መጀመሪያ ካሜራውን አውርደው። ያው ትልቅ ሰው ቤት እንደመጣው አውቃለሁኝ። ያለ ደብዳቤ መምጣት እንደማይቻል አውቃለሁ። መጀመሪያ ደብዳቤ መጻፍ ነበረብህ። ይሄ እኮ የተከበረ ቤት ነው። ትክክል ነው፣ የተከበረ ቤት ነው። ግን ደግሞ ያው አንተን ሳናግርህ ምንም ችግር የለውም ብዬ ስላሰብኩኝ ነው። መግባት አትችልም። አይሆንም። እያስፈቀድኩ አይቻልም። መግባት አትችልም። አሁን አንተ ትልቅ ሰው ነህ፣ የሀገር ባለውለታ ነህ ወንድሜ። ገብቶኛል። ይሄ እኮ የተከበረ ቤት ነው። መጀመሪያ ደብዳቤ መጻፍ ነበረብህ። ዝም ብለህ መግባት አትችልም። አይሆንም። አትገባም። ከግቢ እኮ አስፈቅጄ ነው የገባሁት። አትገባም። ግቢ ብታስፈቅድም ምን ይጋር ነው ሰውዬ። ወንድሜ ሰውዬ አትበለኝ። ያው ትልልቅ ሰዎች እልሃለሁ። እየተግባባን አይደለም መሰለኝ። መጀመሪያ ማስፈቀድ ነበረብህ። ደብዳቤ መጻፍ ነበረብህ። ደብዳቤ ውጣልኝ፣ በእናትህ ውጣ። ቆይ እስኪ ወንድሜ ውጣ። አይቻልም። አትገባም እኮ አልገባም። እሺ እኔ መግፋቱ ምን አመጣው እኮ? አትገባም እያልኩ እኮ ነው። አንተ ትልቅ ሰው ነህ። ሌላ ነገር እንዳርግ እያስጨነቀኝ ነው። ለሀገር ባለውለታ ሰው ነህ አይደል? ስለዚህ አሁን ሰው መጋፋት አለበት እኮ። አላስገባህም እያልኩ ነው። ታዋቂ አትሌት ነህ እኮ አይደለም? እንደዚህ በዚህ ልክ ነው እንግዳ የምታከብረው አይደለም። መጀመሪያ ማስፈቀድ ነበረብህ እኮ። እያስፈቀድኩ እኮ። ውጣልኝ። አይሆንም። ጉልበት ተጠቀም ነው እንዴ? ውጣልኝ። እያስፈቀድኩ እኮ አይደል እኔ ያለሁት አይደል? ከፈቀድክ ዝም ብለህ መፍቀድ ነው። ውጣልኝ። ዝም ብለህ አርፈህ መግባት ነው። ውጣልኝ። ግባ ግባ ግባ። ማን ነው? ቆይ ምንድን ነው? ምንድን ነው? ከዚህ ቤት ሲስተወጣ ያለው እንዴ? ምንድን ነው? ደውዬ ህግ ጋር ሰላም ነው፣ ችግር የለውም። እኔ ወጣሁ። ማነህ ሲጀመር አንተ? እያልኩ እኮ ነው። ህግ ጋር ደውዬ ህግ ጋር ደውዬ ደውዬ ቁጭ የተባልሽ አንዴ መጀመሪያ አልፈህ ቁጭ በል። ማን እንደሆንኩ ለመስማት ከፈለክ ቁጭ በል። ማነው? እሺ ተናገር። ስነ ስርዓት ያዝ። በራሳችን ቤት ተቀጠቀጠናል። ዝም በይ። ምንድን ነው የምለው? ለምን እንደሚወርድ ለምን እንደምትቀርጸው እንዴ? በስትክክል እንድታወራ ነው የምፈልግ እኮ። አንተም በስትክክል አውራኝ። ዝም በል። በራሳችን ቤት እየጋበዝ ነው። ዝም በል። ምንድን ነው የምለው? ህግ ባለበት ሀገር ተው እንጂ ማዝበርሽ። ኧረ እባክህ ምን እየሰራሽ ነው እዚህ ቤት ውስጥ? ምን ማለት ነው? አውቅሻለሁ በፎቶ። ወቃት ባለቤት ናት። ማን ጋር ነው የማውቅሽ? የት ነው የምታውቂኝ? የት ነው የምታውቂኝ? የአትሌት ዳዊት ሚስት አልነበርሽ? ማ? አንቺ ራስሽ። አይደለም። ውሻ አትሳደብ ሰውዬ። ያንተ ቤት ምን እየሰራሽ ነው? ባለቤቴ ነች። የጓደኛ ሚስት ናት አይደል? ነበረች። ምን እየሰራሽ ነው? ነበረች። ወርሳት ነው ሲሞትልህ? አይደለም። ቆይ አትናገር። ምንድን ነው የምትናገረው አንተ? ዝም በይ። እነዚህ እኮ ሌባ ናቸው። ቆይ ዝም በይ። ተው አንተ። ምንድን ነው? ለካውራይ እኮ ነው ታውራኝ። እኔ መያዝ አትችልም። ሰማኝ እኮ ማን እንደዛ አልነገርከኝም። እኔ መያዝ አትችልም እያልኩ ነው። ከዚህ በኋላ ሳልጠይቅሽ እንዳታወሪ። እሺ? በእናትህ ዝም ብለህ ሳልጠይቅሽ እንዳታወሪ። ምን ልመታኝ ነው? እኔን አናግረኝ። ይኸውልህ ስነ ስርዓት ያዝ። ስጠይቅ ብቻ መልስ። ሳልጠይቅሽ በራሴ ቤት መጣህ እንደዚህ ማነህ አንተ? ምን እያስፈራራኸኝ ነው? እንድፈራህ ነው? አትፈራህም። እኔን አናግረኝ። አንቺ አርቲስት የእሱ ማነው የአትሌት ዳዊት ሚስት አልነበርሽ? ምን አገባ? ምን ትሰሪያለሽ? ጓደኛ ነው። ምን አገባ? መለከታ ልጅ አትመልሽልኝ። አያገባህም። አንተ ለምን ትመታታለህ? ቁጭ እንዴ ተው እንጂ። ቆይ እንዴት ነው ያስገባቸው? ናውጣ። ማን እንዳለ እየፈለክ ናውጣ። ናይ አልወጣም። ናውጣ። ለምንድን ነው ያስገባቸው? ከህግ ጋር ነው ያላስገባቸው። እና ማን ያስገባው? አልፋሽ ይኸውልህ። ገብቶኝ እኮ ነው የገባው። ማን በልክፈት አለ? ዝም በይ አንቺ። አይደል እሺ እንዳላራግፍሽ ውሻ። አትሳደብ። ይኸውልህ በአትሌት ዳዊት ሞት ተጠርጣሪ ነው። ስለዚህ እያንዳንዱን ጥያቄ እዚሁ በስትክክል እንድትመልስ ተጠርጣሪ ነው እንዴ? አትሌት ዳዊት ጓደኛዬ እኮ ነበረ። ጓደኛህ ነው እንዴ? ታዲያ እየነገርኩ ነው። ካልሆነ ቢሮ ያስመጥቼ እያገላበጥኩ እመረምርሃለሁ። መሄድ እንችላለን እንዴ? ከዛ በፊት እንዲህ ልትለኝ አትችልም። ስነ ስርዓት ያዝ። ከዛ በፊት ግን ይኸውልህ
ከዛ በፊት እያንዳንዱ ነገር ስለነበራችሁ ጓደኛ ስለ እያንዳንዱ ነገር ጓደኛዬ ነበረ። በቃ ምንም ነገር የለም። ምን ሆነ የሞተው? የእሱ ሚስት ሙኝ የዛ ሚስት ምንም እኔ አያገባኝም። ግን ምን ሆነ የሞተው? ምን ያንተባትብሻል? እጅ አለበት ወይ የለበትም? ጓደኛዬ ነው አልኩህ እኮ። ምን ትሰራለሽ አንቺ እሱ ቤት ማለት ነው? ቤት አይደል እንዴ? ቆይ አትንተባተቢ፣ ችግር የለውም። አትንተባተቢሽ። እየተንተባተብሽ ነው እንጂ ምን ሆነ ነው የሞተው ነው እኮ ያልኩሽ። የእሱ ባለቤት ነበርሽ፣ ፍቅረኛ ነበርሽ። ከእሱ ጋር ደግሞ ምን ትሰራለሽ? ይኸውልህ እኔ ነኝ ያመጣኋት። አሁን ብቻዋን ስለሆነች አትንካኝ፣ አብራኝ እንድትሆን ነው እንጂ ምንም ግንኙነት የለም። ምንም እና ቅድም ባለቤቴ ናት ሚስቴ ናት ስትለኝ ነበር። ታዲያ እንዴ አሁን አብራኝ ነው የምትኖረው። በቃ አብራኝ ባለቤቴ ናት ወይስ አይደለችም? አብራኝ ነው የምትኖረው እያልኩ ነው። ማለት ቆይ አብራ ያመጣት ለምንድን ነው? አብራኝ እንድትኖር ብቻዋን እንዳትሆን ፈልጌ ነው። ለምንድን ነው የምትጠይቀን አንተ? ከየት ነው የመጣኸው? ምንድን ነው ካንተኛ የምትጠይቀን? ከየት ስመጣ ማን ይላከክ? ማን ይላክ? ብር ፈልገህ ነው? ንገረን፣ ገንዘብ ከፈለክ ንገረን። እንስማማለን፣ ችግር የለም። ማን ንገረኝ፣ ምን ያክል ነው የምትፈልገው? እነሱ መስራት ያዝ። እኔ ምንም አይነት ገንዘብ ካንተ ነው ያልፈልግ። ታዲያ ውጣልኝ። ለምን ነበር መውጣ? የጠየኩህ እኮ ነው። ማነህ ካልክ ይኸውልህ ተመልከት። እንዴ ማነህ? ቁጭ በል። ይኸው ተመልከት። አንተ መርማት ገዝተኛል። ቁጭ በል። እሺ መርማት ታዲያ በስርዓት ታናግረኝ አልችልም ነበር? አሁን እያናገርኩህ ነው። አንተ ማነህ አላስገባም ከቤት የምትል? ይኸውልህ ነገር ከመፈጠሩ በፊት መጀመሪያ እንደዚህ ብትለኝ አሪፍ ነበር። ደብዳቤ ሳታመጣ አትገባም ነው ያልከኝ። ለአንተ ደግሞ ደብዳቤ ማጻፍ ግዴታ የለብኝም። እንዴት የለብህም? አዎ የለብኝም። ማነህ አንተ? እየነገርኩህ ነው። ማንስ ሆነ? የምርመራ ፈቃድ አለ? አዎ በደንብ አለ። እሺ አሳየኝ። ለምን አሳያለሁ? ማን ስለሆንክ ነው የማሳየው? አሁን ከህግ ውጭ እየሰራ ነው ስራ። ማን ስለሆንክ ነው የማሳየው? እከስሃለሁ። በጣም ጥሩ ትከሰኛለህ። እከስሃለሁ። ከሳሽና ተከሳሽ ማን እንደሆነ አብረን እናያለን። በቃ እናያለን። ምንም አታመጣም። እየደበደብክ ነው አንተ? ዝም ብለህ ስነ ስርዓት ያዥ። ምንም አይመጣም። እስካልጠየኩሽ እንዳታወሪ እያልኩሽ ነው። ማን አንተ ስነ ስርዓት የምታየው እንዴ? ምንድን ነው የምታወራው ዛሬ አንተ? ምንድን ነው ከእኛ የምፈልገው? ይኸውልህ ከእኛ የፈለግኸው ነገር አለ? እሺ ተነሽ ነጭ የት ነው የምወጣው ከቤቴ? የት ነው የምወጣው? ውጭ ቆይ። ከጋካሎች ጋር ቁጭ በል። ቁጭ በል። ተነሽና ከጋካሎች ጋር ቆይ። ለምንድን ነው የምቆየው? እዛው ነው ያለው። ውጭ እሱ ነው ማውራት ፈልጋለች። ነጭ ቀቦሽ እንዳናብልሽ ተነሽ። እስከዚህ አትምታኛው። እየወጣሁ ነው። ውጭ ይኸውልህ በስርዓት አናግራት። ውጭ ያዟት። እሺ ያዟት። ምንድን ነው ያዟት የምትለው? የትም አትሄድም እንዴ? ይኸውልህ ከአንተ ጋር ልቀልድ አይደለም የመጣሁት። ሰምተኛል? ልቀልድ ምናምን አይደለም የመጣሁት እኮ። በስርዓት አናግረኝ። እንደ ወንጀለኛ እያናገርከኝ። እንደ ወንጀለኛ በስርዓት የምትጠይቀኝ ጠይቀኝ። ካለበለዚያ ዝም ማለት ነው። ዝም እላለሁ። አንተ ፋሲል አቤት። ዳዊት ምን ሆነ የሞተው? ታሞ ነው የሞተው። ምን አሞት? ትንሽ ያመው ነበር። የልብ ኬዝ። ምን አሞት ነው? የልብ ኬዝ ነው። የምን ልብ? የልብ ኬዝ ነበረበት። በቃ ድንገት ሲሆን ደከመውና በዛው ሞተ። ይኸውልህ እያንዳንዱ ነገር ጠንቅቄ ያውቃለሁ። ልትዋሽ እንኳን ብትሞክር። ለዛ ነው እኔ ተለሳልሽ ያልገባሁት። ምንድን ነው የምታውቀው? ጠንቋይ ቤት ለምንድን ነበር የምትሄደው? የምን ጠንቋይ? አዎ ጠንቋይ ነው የነገረኝ። እኔ ጋር ሲመጣ ነበረ። ማን ነው ጠንቋይ? መድኃኒት ሲወስድ ነበረ። እያንዳንዱ ነገር ትሄድበት የነበረው ጠንቋይ። የምን ጥንቁልና ነው የምታወራው? ምርመራ ነው ወይስ ጥንቁልና ነው? ያ ጥንቁልና ቤት ስትሄድ ነበረ። ያ እኔ አልሄድኩም። ይኸውልህ ጓደኛህ ክንፈ ሽባ ነው አውቃለሁ። ያ መንቀሳቀስ አይችልም። ቃሉን ለመጥራት ፈልጊ ሳይሆን መንቀሳቀስ ስለማይችል እየነገርኩ ነው። ሁለተኛው ነገር ለዚህኛው መድኃኒትም ትወስድ ነበረ። ሁል ጊዜ ለምን እኔ ያልመረጥም እያልክ እነሱ ላይ ተንኮል ስትፈጥር የነበርክ ሰው ነው። አሁን እቅዶች ሁሉ ተሳክተውልሃል አውቃለሁ። ሰምቻለሁ። በጣም ብዙ ቦታ ላይ ቤት እንዳለ አውቃለሁ። እዚህ ቤት ለምን እንደምትኖር ባላቅ፣ እዚህ ትንሽዬ ቤት ለምን እንደምትኖር ባላቅ፣ በዋነኝነት ግን አንተ
በዋነኝነት ግን በደንብ ዝም አስፈልልኝ እሷ ልጅ ዋና በዋነኝነት እየነገርኩ ምን ስትሰራ እንደነበረ ጠንቋይ ቤት እየሄድክ እያንን ነገር ታደርግ እንደነበር አውቃለሁ። ከፈለክ ካሜራው ይጥፋልህ፣ እያንዳንዱን ነገር ንገረኝ። እኔ እናንተ በዚሁ ተደራድረን እንጨርሰው እንቋጭ። ምንድን ነው የምትፈልገው? ምንም ልፈልግ። መጀመሪያ ግን እውነቱን እስካልነገርከኝ ድረስ ከዚህ ቤት ማለት ነው ፈለግሽ። እውነቱን መስማት ስለምፈልግ ማወቅ ስለምፈልግ በቃ የእሱ ሚስት እዚህ ቤት ውስጥ ምን ሳደርግ ለእኔ አሁንም ቢሆን አላመንኩም። የላከ ሰው አለ? ማንም የምትፈልገው ነገር አለ? ማንም የፈለግከውን አደርግልሃለሁ እንጂ ይሄን ነገር አላረክም። አላደረኩም። ጓደኛዬ እኮ ነው። ጠንቋይ ቤት ምንድን ልታረግ ነበር ስትሄድ የነበረው? ሄደህ ታውቃለህ? ሳታውቅም? በእርግጥ ሄድ ነበረ፣ ግን ለዛ ጉዳይ አለ። አየው በቀላሉ ምክንያቱም በምታውቀው ነገር ነው የመጣሁት። ይሄን መካድ አትችልም። ልክድህ አልችልም። ምን ልሰራ ነበር የምትሄደው? ምን ልሰራ ነበር የምትሄደው? እኔ ጉዳይ ነው አልኩህ እኮ። እየጠየቅኩ ነው። በስትክክል ፊት ለፊት መልስልኝ። ይሄን ቪዲዮ ህዝብ የሚያየው ቪዲዮ ነው ካልሆነ ማለት ነው የኔ ጉዳይ ነው ያልካትን ጠንቋይ ቤት መሄድን ሁሉ ካወቀ ጉዳይ የለኝም። እኔ ህዝብ እንዳነገሰ የተከበርኩ ሰው ነኝ። እንደዚህ ልታናገረኝም አይገባ። እዛው ብትጠራኝ እኔ እመጣለሁ። ኖ ይኸውልህ ህግ እንደሾመ እንዳከበረ መልሶ ህዝብ ነው የሚሽር፣ ህዝብ እንዳከበረ። ስለዚህ ጠንቋይ ቤት መሄድህን ተናግራል። ምን ልትሰራ ነበር የሄድከው? የራሴ ጉዳይ ነው አልኩህ እኮ። ሌላ ነገር ነው። ምን ልትሰራ ነበር የምትሄደው? ይሄንን ንገረን። በቃ በጊዜው ነገሮች አይሳኩልኝም ነበር። በቃ ለዛ ነው። በቃ አታስጨንቀኝ። የራሴ ጉዳይ ነው። አይሳኩልህም ነበረ አይደለም? ስለዚህ እንዲሳኩልህ ነበር እዛ ጋር የምትሄደው። ሲሳኩልህ ምን ታደርግ ነበር? በግ ተሸክመህ መሄድ? እያንዳንዱ ነገር ስለማቅ ነው እኮ እንደዚህ ያልኩህ። በግ ነበር ተሸክመህ የምትሄደው? ጥቁር ልብስ ነበር ለብሰህ የምትሄደው? ሲያስታውስክ ንገረኝ። የምታውቀውን ሁሉ አንተ እኔ ማውቀው አልኩህ እኮ። ስለዚህ ይኸውልህ ቀለል አድርጌ ልንገርህ። መድኃኒቶችም ትወስድ ነበረ። በክንፈ ስም ታሰራ ነበረ። በዳዊትም ስም ታሰራ ነበረ። ይሄ ውሸት ነው? ደጋግሜ እንድናገር እያደረገኝ ምን ነው? ደጋግሜ በጊዜው ነገሮች አይሳኩልኝም ነበር። ለዛ ነው አለ። መድኃኒት በእነሱ ስም ስትቀበል እንደነበር እኔ ሙሉ ማስረጃ አለኝ እያልኩ ነው። ከፈለክ አውጥቼ ላስደምጥ እችላለሁ። ምንድን ነው የምትፈልገው? እንድትነግረኝ እውነቱን እኮ ነገርኩህ እኮ። ነገሮች አይሳኩልኝም ነበር። ምን ነው የማይሳካ? ሲመጡ እኔ እድል አይኖረኝም ነበር። እኔ ብዙ ስራ የሰራው ሰው ነኝ። ከእነሱ ጋር ነበር ትሬኒንግ የምታደርገው? አዎ አብረን ነበር የምናደርገው። አዎ እየካደ ነው። እስኪ ከሰማኸው ነገር ጥቂቱን እስኪ ንገረው ካሜራማን። በጣም ሟች ዳዊት ላይ ትቀናበት ነበር። አንድ እርግጥ እቀናበታለሁ። ነገሮች ይሳኩለት ነበር። በጣም ደግሞ መቅናትን የሚያሳየው ሟች ዳዊት ከመሞቱ ሰሩስቱ ሳይወጣ ትሬኒንግ ጀምረሃል። ከመሞቱ አርቦ ሳይወጣ ባለቤቱን እዚህ ቤት ያመጣል። ይኸውልህ ነግሬሃለሁ። ምን ልሰራ መጣህ? ባለቤቷን ያመጣሁት ብቻዋን እንዳትሆን ብዬ። ባለቤቴ ነው እንጂ አብረህ እየኖርኩ እኮ ነው። እዚህ ቤት ውስጥ ምን እየሰራችሁ ነው? ምን እንሰራለን? ወፍጮ ቤት እያስፈጫችሁ ነው? አሁንም የማይገባ ጥያቄ እየጠየቀኝ። ትክክለኛ ጥያቄና ትክክለኛ ምላሽ እንድትሰጠኝ የሚያስፈልገው ጥያቄ ነው። ምንህ ናት እሷ? ሚስቴ ናት ብለሃል እኮ አይደል? ሚስቴ ናት በቃ። እንዴት የጓደኛ ሚስት ታገባለህ አንተ? ንገረኝ እስኪ። ምን ችግር አለ? ወራሽ ነህ አንተ፣ እየወረስከው። ለምንድን ነው የምወርሰው? እና ታዲያ ምንድን ነህ? ብቸኝነት እንዳይሰማት እየተንከባከብክለት የጓደኛህን ሚስት። ቀጥል። ሁለት ደግሞ በአንተ ጉዳይ በጣም ታይም ቀን ወስደን ያጣራነው ነገር ደግሞ ይበልጥ ስለአንተ እዚህ ለፊት የተቀመጠው መርማሪ ልዑል ምን ያህል እንደሚያውቅ ወይም ምን ያህል ስለአንተ እንደምናውቅ ማወቅ ከፈለግ በወንድምህ በኪሩቤል ስም የተመዘገበ ኮንዶሚኒየም እና ቤት አለ። ሌላ በጣም ብዙ ቦታ አለው። በአንተ ስም ሳይሆን በተለያዩ ሰዎች ስም ስለአንተ ይሄን ያህል እናውቃለን።
ጠንቋይ ቤት እንደምትሄድ ነገር ህንድ ላይ ተሳትፈሃል። ሩጫ 5000 ሜትር 2000 ሜትር ደግሞ ካናዳ ላይ ተሳትፈሃል። እነሱ ከሞቱ በኋላ ተሳክቶልሃል። ከሞታቸው በፊት ግን አንዳችም አይነት እንትን የለህም። አንደኛ ተመርጠህ እንኳን ከሀገር ወጥተህ አታውቅም እኮ ነገር ያለው እነሱ ከታመሙ በኋላ ግን አሸንፈሃል። ሰምተናል፣ እናውቃለን። ይኸውልህ ነገር ያለው ጠንቋይ ቤት ደጋግመህ አትጠይቀኝ። ይኸውልህ እዛ የሚሄድበት ምክንያት ነገሮች አይሳኩልኝም። ለዛ አሁን ተሳካልኝ፣ በቃ ተሳካልህ። እነሱን ከገደልክ በኋላ ምንድን ነው የምትለኝ እንዴ? እነሱን ከገደልክ በኋላ ጓደኞቼ እኮ ናቸው። አንዱንም ሽባ አድርገኸዋል፣ አንዱንም ገለኸዋል። ይሄ እውነት ነው። በቃ ያየሁት በእኔ ያየሁት ነው የምነግርህ። ሲሞት እንኳን ባላየው ከፈለክ ደውዬ ላገናኝ እችላለሁ። ይኸውልህ ልንገርህ፣ ጠንቋዩ ነው እውነቱን የነገረኝ። ጠንቋዩ ስራውን አቁሟል። እውነቱን ነው የምነግርህ። ጠንቋዩ ልታገኘው ትችላለህ አንተ አሁንም ቢሆን፣ ግን ስራውን አቁሟል። ካልሆነ ማን ይነግረኛል ስለአንተ ስለዚህ ጉዳይ? ስታስቡ እሱ ነው ሚስጥሩን የነገረኝ። ይልቁን ይኸውልህ ካሜራው ይጥፋ፣ እውነቱን ንገረኝ። ጊዜ ሳንገር እውነቱን ነው የምልህ። ይሄ ጠንቋይ አንተን ከማጋለጡ በፊት እሱንም እናስወግደው። አንስማማ። ከተስማማን እውነቱን ከነገርከኝ ነው እያልኩ ነው። እሺ ካሜራውን አውርድ። ካሜራው ይወረድልህ። ካልሆነ ግን አንዲት ነገር ውሸት ብትነግረኝ እውነቱን ነው የምልህ። የማትሞት አንቄ ነው የምወስደው ጣቢያ። ምንድን ነው ታስፈራለህ? ያ እውነቱን ከነገርከኝ ግን ምክንያቶች አሳማኝ ከሆኑ እረዳሃለሁ። በቃ እዘጋልሃለሁ ፋይሉ። አጥፋለት ካሜራማን ካሜራውን አጥፋለት። ያው አጠፋው። እሺ ምንድን ነው የምትፈልገው? እውነቱን መስማት። ምን ይሰራልሃል? ምን ይጠቅማል? አሁን ያለፈው ነገር ነው። ምንም አይጠቅምም። አይጠቅመኝም አውቃለሁ፣ ግን አሁንም ደርሼብሃለሁ። እኔው ከወጣው ከዚህ ቤት እግሬ ከወጣ ነውጩን ከረገጥኩኝ አንተም ቃሊቲ ነው የምትገኘው። ትበሰብሳለህ እዛ። አንተን የሚያክል ታዋቂ አትሌት ደግሞ ስምህ በአደባባይ ላይ ከወጣ ወጣ ነው በቃ። ስለዚህ እውነቱን በ10 ደቂቃ ውስጥ እውነቱን ካልነገርከኝ ነገርኩ፣ በቃ አለቀ። ከአንተ ጋር ልታገል አይደለም የመጣሁት፣ ልደባደብ አይደለም። እውነት ይዤ ነው የመጣሁት። እሺ እውነቱን ከነገርኩ ምንድን ነው የምታደርገው? አጠፋዋለሁኝ። ካሜራው ጠፍቷል ኦልሬዲ። ፋይሎችን ደግሞ አጠፋዋለሁ። እስካሁን የያዝኳቸውን ፋይሎች አንድ ጊዜ ሮጥክበትን ገንዘብ ከሰጠህና በቃ እኮ ገንዘቡን ልስጥህና ለምን አትለኝም? ለምን ተውሃለሁ? ተባባሪ እኮ ነኝ። ካልሆነ ነገ አንዱ ጋዜጠኛ ደግሞ እንደኔ መጥቶ ይመረምርህና እውነቱን ያወጣዋል። እንደዛ ከሚሆን ልንገርህ፣ እንደዛ ከሚሆን ሌላ ጋዜጠኛ መጥቶ እውነቱን አዋጥቶ ከሚወስዱ እንዳለ ዱካውንም ፋይሉንም አሻራዎችንም ላጥፋ። ይሄ እኔ ጋር ብቻ ነው የመጣው፣ እኔ ጋር ብቻ ነው የደረሰ ይሄ ጉዳይ። ጠንቋይ ቤት ስትሄድ እንደነበር ሌላ ማን ያውቃል? ስለዚህ እውነቱን ንገረኝ። እዛ በኋላ የሚሆነውን እናድርግ። ካልሆነ እወጣለሁ፣ መጥቶ ይወስዳል። አንተ ይሄን ስትነግረኝ ግን እሷን ባለችበት ነው እንድትነግረኝ የምፈልገው። ለነገሩ ቅድሚያ ንገረኝ። ለምን እሷ ባለችበት ንገረኝ። በጊዜው በቃ እንዳልኩ ምንም ነገሮች ይለቅሳሉ እና ጮክ ብለህ ንገረኝ። አታስጨንቀኝ። ጮክ ብለህ ንገረኝ። ለአንተ ለራስህ እኮ የምታወራው ነገሮች አልሳካም እያሉኝ ነበር። እሺ ሩጫ ውድድር ላይ እሰራለሁ፣ እፈጋለሁ፣ ብዙ ቦታ እሮጣለሁ። ዳገት ቁልቁለት እያልኩ እሺ። እነሱ እንደውም እንደኔ አይፈጉም። እሺ። ከዛ ግን እድሎች የሚመቻችላቸው ለነሱ። እሺ። በአሰልጣኙ ምክንያት ነው ወይስ በማን ምክንያት ነው የሚመቻቹላቸው? ነው ጎበዝ ስለነበሩ ነው? እኔም ጎበዝ እኮ ነኝ። እኔም እኮ ከነሱ በላይ እኮ ነው የምሰራው። ግን እድሉ አይመቻችልኝም። በቃ እድል የለኝም። እነሱ ውጭ ሀገር ደው ሲወዳደሩ አንተ እድሉን አላገኘህም። ከዛ ለዛ ብዬ ነበር መድኃኒት እየወሰድኩ ነበር። በቃ ስለዚህ መድኃኒት ወስደህ አልሰጣቸዋል?
ራሴ ነው የወሰድኩት። ራሴ ነው የምወስደው መድኃኒቱን። ለራሴ ነው መድኃኒቱን የሚሰጠኝ። በጭራሽ አይደለም፣ ለራስ አይደለም የምትወስደው። በጭራሽ በእነሱ ስም ነው መተቱን የምታሰራው፣ በእነሱ ስም እንደሆነ ነግሮኛል እያልኩ ነው። የጠንቋይ በግድ በል ካልከኝ አድርጌዋለሁ። እሺ በቃ ሰጥቻቸዋለሁ ለእነሱ። በግድ በል አይደለም፣ ተወኛ ታዲያ። ትክክለኛውን ነገር ነው እያልኩ ያለሁት። አሃ ምን አስዋሸ? ግማሹን ከነገርከኝ በኋላ ሙሉ ለምን አትነግረኝም? እኮ ይሰማሉ፣ ይስሙ። እኔ ምን አገባኝ? ለእኔ ከነገርከኝ ንገረኝ። ካልሆነ በር ላይ ስንት የህግ አካል እንዳለ እየጠበቀ እንደሆነ ግን ወጥቼ በቃ ተወት ውሸት ነው ብያቸው እሄዳለሁ። ከዚሁ ላይ ዲሌት አድርጌ አጥፍቼ። ስለዚህ እውነቱን ንገረኝ። በእነሱ ስም መተት አሰርተሃል ወይስ አላሰራህም? ጠንቋይ አስገድዶኝ። ምን ብሎ? እነሱን ማስወገድ አለብህ። ግን እኔ የሚሞታል መሰለኝ። ዳዊት ይሞታል መሰለህም ነበር? እሺ ንገረኝ። ወደዚህ ዙሪያ ጠንቋይ ነው በቃ። ጠንቋይ ምን ብሎ? እሱ ነው መድኃኒት የሰጠኝ። ይገላል ብሎ? ይገላል አላለም። እኔ የሚገላቸው አልመሰለኝም። እኔ ወይ እንዲታመሙ ክንፈማ አልሞተም። ክንፈ ሽባው ነው ያለ፣ አልሞተም። እንደዛ እንዲሆን ነበር የፈለኩት። ዳዊት እንዲሞት ነው የፈለኩት። ለምን? በቃ ለኔ የሚገባውን እድል እነሱ እየወሰዱ ስለሆነ። ሚስቱ ለምን አገባት? እጁ አለበት እሷ? ለምን አገባት ታዲያ? እንዴት አገባት? እጇ ሳይኖርበት እንዴት አገባት? የጥፋተኝነት ስሜት ስለተሰማኝ። ትክክለኛውን ነገር ተናገር። አንተ አዝነህላት አይደለም የእሱን ሚስት የወረስከው? የጥፋተኝነት ስሜት ስለተሰማኝ። የጥፋተኝነት ስሜት ተሰማ? አዎ ማድረግ የለብኝም ነበር። ለዛ ነው ሚስቱን። ለምንድን ነው መድኃኒቱን ትሰጠው የነበረው? መድኃኒት እንደሰጠው ነገርኩህ። በምን ነበር የምትሰጠው ነው ጥያቄው? ውሃ ላይ። ከዛ ውሃው እንዴት ትሰጠዋለህ? መድኃኒቱ ውሃ ውስጥ ልበጠብጠው። እሺ ከዛ በኋላስ እንዴት ነው የምትሰጠው አንተ? ወይስ ሚስትየዋ ናት የምትሰጠው የነበረችው? አይ ስንሮጥ ነው ውሃ ውስጥ መድኃኒት አደረግበታለሁ ይጠጣዋል። ኦኬ ስትሮጡ ትሰጠዋለህ በጥብጠህ። ይሄን የነገርከኝን እሷን ባለችበት እንድትነግረኝ ነው የምፈልግሽ። እሺ ቁጭ በል አትንካኝ። ለምን ትነካኛለህ? አትንካኝ። እሷ ታውቃለች አታውቅም? ይሄን ጉዳይ ውሸት በጭራሽ ለምን አልችልም። ቁጭ በል አታስመስል። ቁጭ በል አይኖርህም እንዴ? ሰምተሽኛል? ምንድን ነው? እጅሽ አለበት ወይስ የሌለበት? ከግድያው ጀርባ፣ ከባልሽ ግድያ ጀርባ። ኧረ ምንድን ነው የምታወራው? እጅሽ አለበት ወይስ የሌለበት? የለበትም። ተፋትችኝ። በጥፊ እንዳላዞርሽ። ምንድን ነው በጥፊ የምታዞረኝ? ተባብራችሁ ገደላችሁታል። ማንን? ኧረ እባክሽ ያማችኋል። ነግሮኛል። ምንድን ነው የምነግርህ? ምንድን ነው ነግሮኛል? ሁሉንም ነገር ምንድን ነው የነገረህ? ምንድን ነው የነገረህ? መተት መድኃኒት ሲያመጣ እንደነበር አንቺ ደግሞ አብረሽ ትሰጪው እንደነበር ቤት እኔ በሚበላው ምግብ ትሰጪው እንደነበረ እሱ ባይነግረኝ እንዴት ላንቺ ነግርሻለሁ? እሱ የሚያውቀውን ነገር። እኔ ጠንቋይ ነኝ? ጠንቋይ ቀልባለሁ? እኔ ካንተ ጋር ነበርኩ? አዎ ነበርሽ። አዎ ነበርሽ። ምንድን ነው? አዎ ነበራችሁ። እሱ ቢክድም አልነበርኩም። እኔ ምንም እጅ የለበሽ። እንዴት እሱ ሚስቱ ነሽ? ወደዚህ መጣሽ? ወደዚህ ቤት እንዴት ትመጫለሽ? በቃ ጀስት ጓደኛዬ ነው። ጀስት ጓደኛሽ ነው? ሚስቴ ናት እኮ ነው ያለው እሱ። አንተ እኔ ያውቃለሁ ከዚህ በፊት። ኧረ እባክሽ ተናገር። ምን ይዘጋሃል? እህትና ወንድሙ ናችሁ? ከአንድ ቤት እየኖራችሁ ነው? አዎ። በጣም ጥሩ ነው። አይን አውጣ ክስክስ። ንገራት፣ እውነቱን እንደነገርከኝ ንገራት። ምንድን ነው የሚያደርገኝ? ምንድን ነው የምትነግረኝ? እንደዚህ ነው እንዴት ተስማማ ነው? ንገራት፣ እውነቱን ንገራት። እንደነገርከኝ ንገራት።
እና ሁሉን ነገር ትንገረኝ እሷ ይለቅ እዚህ ጋር ጉዳዩ ምንድነው የምነግርህ? እኔ የምነግርህ ነገር ምንም የለም። ንገረኝ እንግዲህ አንተ መድኃኒት ሳትሰጠው ነበር ወይስ አትሰጠው? ከዚህ በኋላ የመድኃኒት የምታወሩት የመድኃኒት ነው። የበሰበሰ ዝናብ አይፈራም አይደለም የሚባለው? ዛሬ ምንድን ነው የበሰበሰ ዝናብ አይፈራም። ስለዚህ ነግረኸኛል። አሁንም እውነቱን ንገረኝ። ፍርጥርጥ አድርገህ ነገር ያለው ምንም ነገር ከኔ ጋር ምንም እንዳታነካ። እኔ ምንም እንዳታነካ። መድኃኒት ትሰጠው ነበር ወይስ አትሰጠውም ነው? ሰጠዋለች አይደለም? የመድኃኒት ነው የምታወራው። እኔ ለማን የሰጠሁት መድኃኒት? ዝም በይ። ለምን ነው ዝም ብለህ ስለኔ እኮ ነው እያወራችሁ ያለው? ለምንድን ነው ዝም የምለው? ንገረኝ። ይሄን ነፃ መውጣት አትፈልግም እኮ ነገርኩህ እኮ ንገረኝ። እንደውም አላውቀውም። የለም እሷ ለምን ታስገባለህ? አላውቀውም። የለበትም እጇ። ኧረ እባክህ በሱ እጅ እንደሞተ ጠንቋይ ቤት ሄዶ መድኃኒት ያመጣው እንደሰጠው እንደነገረኝስ ብናገርሽስ? ምንም አውቀው ነገር የለም። ውሸት ነው። ምንም አላውቅም። ተንከሲስ ምንድነው የሚያሳድበን? ዝም በይ እኮ ምንድነው የሚያሳድበን? ዝም በይ። እኔ እናንተ ስለዚህ ትሄዳለህ። እንዴት በቃ ተወካለህ። ወደ ህግ ነግሬሃለሁ። መጀመሪያም ቃል ገብቼልሃለሁ። እውነቱን ከነገርከኝ ብቻ እዚሁ ሁሉን ነገር እናጠፋና እውነቱን እዚህ ላይ እንሰርዘዋለን ብያለሁ አይደል? ምን እውነት ነው? የምን ውሸት ነው የምታወሩት? እውነቱን ነግረኸኛል አይደል? ይሄኛውን እውነትም ንገረኝ። እሷን ከበር ለምን ትሰራላታለህ? የምን ከበር ነው? የምን ምክንያቱም አንድ ነገር ሳታረገው እቺ ልጅ ሳታታላት እዚህ ቤት መጣ ልትኖር አትችልም። ወንድሜ ነው ይልቀጥል። ካልተናገር ውጣ እኮ ንገረኝ እያልኩ እድል እየሰጠሁህ እኮ ነው። ድጋሚ የምነግርህ ምንድን ነው? እሷ እጁ አለበት ወይስ የለበትም? የለበትም አልኩህ። ቀጥል እንግዲህ ነው የለበት ነው። ቀጥል ሁላችሁ። የት ነው የምቀጥለው? እኔ ወደ የምትሄጂበት ነው። ወዴት ነው የምሄደው? ዝም በይ አትጩሂ። እንደዚህ መጮህ የምትችይ ይመስልሻል? መጮህ የምትችይ ይመስልሻል? ለምንድን ነው የምትፈታኝ? ይኸውልህ ወንድ ልጅ ነህ። እኔ እናንተን ጨርሰው አልኩህ። አንተ ይኸውልህ ወንድ ልጅ ከሆንኩኝ እንደ ወንድ ልጅ እናወራ እፈልግ። አንቺ ሳልጠይቅሽ እንዳትመልሽ እውነቷን እንቅጯን። ምክንያቱም እንደ ሞተር የምትጠቀምባት እሷን እንደሆነ ስለማውቀው ነው። ካልሆነ የእሱ ፍቅረኛ የእሱ ሚስት የነበረች ሴት እዚህ ቤት ውስጥ ምን ትሰራለች? ንገረኝ። ነግሬሃለሁ። ከዚህ በላይ የምነግርህ ምንም ነገር የለም። ቀጥል እንግዲህ ደግሞ ወደ ህግ ሁለታችሁ ነው የምትሄዱት። እኔ ምን አድርጌ? ዝም በይ አንቺ። ለምንድን ነው ህግ መሄድ ካልፈለግሽ እውነቱን ንገሪኝ። ምንድን ነው የምነግርህ? እጅሽ አለበት በባልሽ ሞት ውስጥ ወይስ የለም? እንዴ ምንድን ነው? እኔ እንዴት ነው ባሌን የምገድለው? እሱ እንደገደለው እያወቅሽ ነው ታዲያ እሱ ጋር የምትኖሪው? ማን የገደለው? ኧረ እባክሽ ምንድን ነው የምታወሩት? አንድ ቤት ውስጥ ነው እኮ እየኖርሽ ያለሽ። እውነት ነው። በጣም ማስመሰልሽ በጣም ነው ደስ የሚል። እግዚአብሔርን በጣም በቃ ስታስመስይ በጣም በቃ እንዳንቺ አስመሳይ ሰው የለም። ግን እያንዳንዱ ነገር ታውቂያለሽ፣ እንደማለቅሽም ታውቂያለሽ። ይኸውልህ ከዚህ በኋላ ይኸውልህ አትሌት ፋሲል በክብር ነው እያናገርኩ ያለሁት። ከዚህ በኋላ አልታገዝህም። እግዚአብሔርን ይዤ ነው የምወጣው። ለአንዴም ለመጨረሻ ጊዜ ነው የምጠይቅህ። አዳምጠህ መልስልኝ። በዳዊት ሞት እጁ አለበት እሷ ወይስ የለበትም? መድኃኒት ትሰጥልህ ነበረ ወይስ አትሰጥልህ? እችንም ንገረኝ። በቃ እውነቱ እሷን ነው የምትፈራ ከዚህ በኋላ? እኔ እኮ ማስረጃ ይዣለሁ። ወስጄ ለህግ ማቅረብ ብቻ። ምንም አታመጣም። በካሜራ ይዣለሁ፣ በድምጽ ይዣለሁ። ቢያንስ ክንፈን ሽባ እንዳረከውና እሱን እንደገደልከው ነግረኸኛል። ንገረኝ። ዝም በይ። እሷ የለችበትም። አታስጨንቅ። ይቀጥል። ውጣ። ከምትሄድ ይሻላል። ውጣ። ተነስ። ተነስ። እንስማማ። አልስማማም። ቀጥል። መጀመሪያም ነግሬህ ቀጥል። አልስማማም። ነው ጫንቺ። ቀጥል። ቁጭ በልሽ። ያልከውን 2 እጥፍ አደርግልሃለሁ። ምኑ ነው እጥፍ የምታደርግልኝ? እጥፍ አይደለም የምፈልግ። እውነቱን ነው ማወቅ የምፈልግ። እውነቱ ምን ይሰራል? በቃ እኮ ከአንተ ጋር ታዲያ ስደራደር ታዲያ እውነቱን ሳላውቅ ልደራደር? ይኸውልህ ነገርኩህ እኮ ከእኔ ውጭ ይሄን ኬዝ የሚያውቀው ነገር የለም። ይኸው ዲሌት አደርግልሃለሁ። ከፈለግ እኮ እያየህ ነው የያዝኩትን ድምፅ ሁሉ። ይኸው ዲሌት አደርግልሃለሁ። ግን ንገረኝ ነው አለበት እጇ መድኃኒት ትሰጥልህ ነበር? ዝም በይ። ምንድን ነው ዝም ብለህ? ስነ ስርዓት ያዥ አንቺ። ዞር በል እዛ። ምን አባሽ ልታመጭም?
ቁጭ በይ አንተ ተናገር እንጂ። ቁጭ በይ እያልኩሽ እኮ ነው። አስሚም ለሴት ትነሳለህ። ቁጭ በይ። ምንድን ነው የምታወራው? አንቺ ዝም በይ። ምን እያወራህ ነው? አታስመስይ። አትምታኝ። ዝም በይ። ዝም በይ። እኔ ጥፋተኛ አስመሰል ካዲ ሰምተሽኛል? ስትሰጪ የነበረውን መድኃኒት በጠቅላላ እያንዳንዱ ንገሪ። ከዚህ ቤት በነፃ በሰላም መውጣት ከፈለግሽ ነግሮኛል። እውነቱን አንቺ ጨርሽልኝ። ንገሪያቸውና እንስማማለን። በቃ ምንድን ነው የምትስማማው? ንገሪኝና እንስማማለን። አጋለጥከኝ እኮ። ምንድን ነው የምትሳሳው እንዴ? እንስማማለን እንዴ? ደግሞ አታፍርም? አንቺ ማላፈርሽ እውነቱን ንገሪኝ እያልኩሽ ነው። መስማማት የምትፈልጊው ሰማክ እኮ። ከዚህ ከኔ ምን መስማት እኮ ከአንቺ አስፈልጋል? እንዴት እንደነበረ መድኃኒቱን የምትሰጪው እያንዳንዱ ነገር ከጀርባው የምታሴሩበትን ሴራ በሟች ዳዊት ላይ ይህን ነገር እንድትነግሪኝ ነው የምፈልገው። ሌላ ነገር አልፈልግም። ይህን ከነገርሽኝ በሰላም እንወጣለን። እውነትህን ነው? አዎ። ካሜራውን አውጥቷል። ከጠፋ ቆይቷል። ጠይቂው። ጠፍቷል። ግን የሆነ ነገር እኔ ላይ ቢከሰት እየሰማኝ ነው? ይኸውልሽ እንስማማለን ተባባልን። ምንድን ነው የምትስማማው? ቤቱን እንድሰጠው ጠይቆኛል። ጭራሽ እሱም በቤት እኔም በብር። ጥሩ ማለት እኔም በብር። ዝም በል። ከእሱ ጋር ነው እያወራሁት ያለው። አንቺ በስነ ስርዓት የጠየቁሽን ጥያቄ መልሽልኝ። እኔ ሴት ልጅ ላይ በጣም ብዙ ጊዜ እጄን አላነሳም። ለዛ ነው ያነሳው ዛሬ። በጣም ስለተናደድኩ ነው። በጣም ከዚህ በላይ ከተናደድኩ ደግሞ እዚህ ላይ ልገለኝ ራሱ ትችላለህ። ትነግሪኝ ከሆነ ንገሪኝ። ንገሪውና ነፃ መውጣት ከፈለግሽ ማለት ነው። ነገረህ እኮ በቃ እኮ መድኃኒቱን የት ነበረ የሚያመጥ? እሱ ጠንቋይ ቤት ያመጣል። አንቺ ትሰጪው ነበር ወይ ነው? እሱ በሚበጠበጥ ውሃ አብረው በሚጠጡት በሚሮጡበት ሰዓት ውሃ ውስጥ እየበጠበጠ መድኃኒቱን ሲሰጠው ነበር። አንቺስ እንዴት ነበር የምትሰጪው? እኔም እንደዛው ነው የምትሰጠው። በምግብ ነው በውሃ? በውሃም በምግብ። በጣም ጥሩ። ስለዚህ ትውውቃችሁ ባልሽም እያለ ነው ይሄ ፍቅረኛሽ የሞተው ዳዊት? አስገድዶኝ ነው። በምን ያስገድደሽ? እያስፈራራኝ። ምን ብሎ የሚያስፈራራሽ? እገልሻለሁ ምናምን እያለ። እና ይሄን ለምን ለሱ አልነገርሽውም? ለዳዊት ለምን አልነገርሽውም? ጓደኛሞች ነበሩ። እና ጓደኛሞች ቢሆኑ የምትወጂውን ጓደኛሽ እንዴት አሳልፈሽ ለህግ ለምን አሳልፈሽ አሰጪው? ምን መዋሸቱ ምን ይጠቅማል? የምትወጂው ፍቅረኛሽ ዳዊት ከነበረ ለምን ሄደሽ ለህግ አትናገሪለት? ሊገለው ነው። ጓደኛው እየዛተበት ነው። በእኔም ላይ እየዛተበት ነው። ለምን አትይም? ይኸውልህ የምትፈልገውን አደርግልሃለሁ ብያለሁ። ቀስ በል። አሁንም አልጨረስክም አንተ። አልጨረስኩም። ለምን አላልሽም እንደዛ? አምነሽበት ከእሱ ጋር እየገለሞትሽ ነው አይደለም? እየነገርኩህ እኮ ነው። ለምን በድብቅ ከእሱ ተደብቀሽ ከዚህ ጋር እየተገናኘሽ ነው? አያገባህም ስለሱ። የህግ አካል ነቃ። አዎ። ለምንድን ነው ይሄን ነገር የምታወራው ታዲያ? ምንድን እየነገርኩህ ነው። ከቻልኩኝ ማለት ነው አንገትሽን ዘቅዝቄ ለራሱ ወደታች ባንጠለጥልሽ እንዴት ደስ ባለኝ። ካዲ አሁን እንስማማ። እውነቱን ነገረችው እኮ። ቆይ ገና አልነገረችኝም። ምን አለ ሌላ ይገድል ጀማል የገለ ካሜራ ነው። እሺ ሰው አይደረብም። እሺ ልብስ እንኳን አይደረብም። እውነት ነው የምናገርሽ። ከልብስ ላይ ልብስ አይደረብም እንኳን ከሰው ላይ ሰው። ኦኬ ልመክረን ነው የመጣው ወይስ አንተ ምንድን ነው? እና እኔ አንቺን ልመክር አለ። እኔ አንዳንድ ነገራቶች ነው ያቋረጥኩ። መጀመሪያ የዳዊት ፍቅረኛ ከመሆኗ በፊት እቺ ከሱ ጋር ነበር ግንኙነት ነበር። ኦሬዲ ዳዊትን ለመግደል ነው ዳዊትን የቀረቡት ማለት ነው። ሊሆን ይችላል። አንቺ የእሱ ጠንቋይ ቤት ሂዶ የሁሉ መድኃኒት እያመጣ ዳዊትን እንደደፋው ክንፈን ሽባ እንዳደረገው አንቺንስ ነገ ያለው ነገር ትቶሽ እንደማይምሮሽ አያስብ? ይሄን ያህል ምን ቢልሽ ነው ያመንሽው? ምን ቢያረግልሽ? ምን ቢያረግልሽ? ሴት ልጅ ብልጥ ናት ሲባል ነው የምናውቀው። ያ ለራስሽ አፈሪም እንዴ? ነግለኔ ያት ቤተሰብሽን አፈሪ። ብር አስገብቶልኝ ነበር። ምን ያክል? መጀመሪያ 500 ሺህ ነበር ያስገባልኝ። ለምን 500 ሺህ ብር ያስገባላት? ምን ብለህ? ለምን ነበር ያስገባልሽ? አብሬ እንድሰራ። 500 ሺህ ብር ሆኖ ነው በዚህ ዘርፍ ያንቺ ባል ከ5 ሚሊዮን ብር በላይ ያመጣ ወይስ ብር ስለማይሰጥሽ ነው? በብዙ ብር የተስማማ ነው።
ነው ወይስ አጥምዳችሁት ነው? ከመጀመሪያው ማጥምደሽ ነው እሱ ጋር ፍቅረኛ ነሽ? ወስዶ አስተዋውቆሽ ነው እሱ? አንታወቅም ነበር ከሱ ጋር። ከማን ከዳዊት ጋር? እሺ እሱን ያስተዋወቀኝ። ከዛ በኋላ ፍቅረኛሞች ሆናችሁ? ስለዚህ መጀመሪያም ቢሆን ዳዊትን ስትቀርቢ አጥምዳችሁ ነው? በጣም ጥሩ። ቀጥል። ሌላም ጥያቄ ካለ? እሺ አንተስ አሁን በዚህ ልኩ እንደዚህ ምንድን ነው ያስወሰነህ? እንጃ እኔ ግራ ገባኝ። ማርያም ምንድን ነው እንደዚህ በቃ እንድትሆን ያደረገሽ? ነገር ያለው ውጭ አለመውጣት ውድድሩ ዘርፉ ወደ ውጭ ሀገር ላይ አለመወዳደር ብቻ ነው ይሄንን ያስመኘ? አዎ በቃ ሊሳካልኝ አልቻለም። ወንድሞች ላይ እሺ ቢያንስ ይሞታል ብዬ አላሰብኩም ነበር። ይሄ ሽባ የሆነው ቢሞት ይሻለው ነበር እንጂ መንቀሳቀስ እኮ አይችልም። ሁለት እግሩ ሽባ አድርገህ ደካማ እናቱ እንድትጦር እኮ ነው ያደረከው። መሞት እኮ ይሻላል አንዴ እድሜ ልክ እያሉ ከመኖር እኮ አንዴ መሞት ይሻላል። በየቲቪው በየሚዲያው ጀግና ተባይ አንተ በጀግና ፋሲል የሚያውቀውን ደግሞ በጠንቋይና በሰው በመግደል እዚህ ደረጃ እንደደረስክ የሚያውቀው ምን እንደሚል አላውቅም። ካሜራው ሳውንዱም እስካሁን አልቆመም። ምን ማለት ነው? ሚዲያ ላይ የሚያውቅ እንዳለ ዝም በይ አትጮይብኝ። ውርደትን እዚሁ ሚዲያ ላይ ተስማምተን የለ እንዴ? አንተ ነህ ከሁሉ አስደረከኝ። ደረዛ ረፍቀት ካሜራውን አጥፋው። ተስማማን እኮ አይደል እንዴ? አጥፋልኝ ካሜራውን። አትጠጋኝ። ስነ ስርዓት ያዝ። ስነ ስርዓት ያዝ። አትጠጋኝ። እንዳትጠጋኝ። የት ሄድ እንደሆነ ተነስ። ካሜራውን እረፍ። እንዳትዋከብ። ችግር የለውም። አጠገብህ ና። ውጣ ከቤቱ ውጣ። ውጣ ከቤቱ ካሜራውን ውጣ። ውጣ። ምን ማለት ነው? ዝም በይ። ውጣ ዝም ብለህ አያ ና። ምግቡ እንግዲህ ውድ ተመልካቾቻችን እንዳያችሁት ነው። እኛም ወደ እውነቱ ዘልቀን ደርሰናል ማለት ነው። ለሟች ወንድማችን ነፍስ ይማር፣ አልጋ ላይ ላለው ምህረት ይስጥ። በጣም የሚያሳዝን ነገር ነው። በጓደኛችሁ ይህን ሁሉ ነገር ሲሆኑ ይሄኛውም ለራሱ አያውቅም። እንግዲህ ለአትሌት ክንፈም እውነቱ የምንናገር ይሆናለኝ እንደዚህ እንዳደረገው ጓደኛው ማለት ነው። ግን ደግሞ እውነት ተደብቆ እንደማይቀር ማሳያ ነው። እንግዲህ አትሌት ዳዊትም ከሞተ 1 ዓመት በላይ ሆኗል። እነዚህ ሰዎች መጀመሪያ ላይ እንደዚህ ሲያደርጉ ተዋውቀው እውነቱን እያወቁ ነው። እና ጓደኛን ለመጉዳት ጓደኛ እኮ ከወንድምን በላይ ነው። ግን ጓደኛን ውደደው እንጂ አትመነው ነው። ሁልጊዜም ነው ይሄን ነገር የምናገረው፣ ዛሬም እደግመዋለሁ። ሰውን ጓደኛችሁን ውደዱት እንጂ አክብሩት እንጂ አትመኑት። በቃ ይሄንን ማለት ፈልጋለሁ። እነሱም በህግ ተወስደዋል። እኛ ማስረጃችንን ኤክሰስ አድርገን በቂ በሚባል ደረጃ ይዘናል ማለት ነው። ለህግ እናቀርበዋለን። እንግዲህ ህዝብ እንዳከበረው አትሌት ህዝብ ያዋርደዋል ለገንዘብ ተብሎ። እንደዚህ የሚደረጉ ነገሮች ግን በጣም አሳዛኝ ናቸው። ሌሎች እህት ወንድሞች አትሌቶች ራሳቸውን ጠብቁ ማለት ፈልጋለሁ። ከጊዜ ወደ ጊዜ እንደዚህ አይነት ነገር እየሰማን ነውና ሀገርን የምታስጠሩ ኩሩ የምትባሉት አትሌቶች በሙሉ ራሳችሁን እንድትጠብቁ በዚሁ አጋጣሚ መናገር ፈልጋለሁ እና አዝኛለሁ በሆነው ነገር። ብቻ ግን ያው አብራችሁ የምትሰሩት ክሮዎችንም በጣም አመሰግናለሁ። እውነቱ ከኛ ሊያልፍ አልቻለም ማለት ነው። ከ1 ዓመት በፊት ነው እንግዲህ እንዳልኳቸው ይህ ነገር የተፈጸመው። አይታወቅብንም ብለው በሰላም እየኖሩ ነው። አንድ ቤት ውስጥ ጭራሽ ተጋብተው አስዩም ዛት በጣም አሳዛኝና ሰፋሪ ድርጊት ነው። እንግዲህ ሁላችንም እንጠንቀቅ ማለት ፈልጋለሁ። በአቅራቢያችን ያሉት ሰዎች ምንድናቸው ማናቸው የሚሉትን ማየት አለብን። ይህንን ማለት ነው የምፈልገው። ቃል የለኝም እውነት ለመናገር ብቻ ግን ያው ስራ ስለሆነ እንሰራለን። እንግዲህ ጥቆማውንም ለሰጠችን እህታችን ምስጋና ይድረሳት ባለችበት። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። ላይክ፣ ኮሜንት፣ ሼር እንዳይረሳ፣ ሳብስክራይብ እንዳይረሳ። ውድ ተመልካቾቼ እንግዲህ እኛን የምታበረታቱን ከጎናችን የምትሆኑ ሰዎች በእግዚአብሔር ስም እናመሰግናችኋለን። ሁልጊዜም አብሮነታችሁም ከኛ ጋር ይሁን ማለት እንፈልጋለን። ለነበረን ቆይታ እጅግ ከልቤ አመሰግናለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ያላችሁበት ሰላም ሁኑ፣ ራሳችሁን ጠብቁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን ፈጣሪ ይጠብቅልን፣ ሰላም ያድርግልን ማለት ፈልጋለሁ። ሰላም